ሲሸና በምን አይነት ነገር እንደሚሸና ፈረስ ምንድነው ግመል የትኛው ግመል ላይ ምናምን እሱ እንደሚቀመጥ ምናምን እንደዚህ የራሱን ላይፉን ከሱ ጋር የነበሩ ሰዎች እንትን ሊሉ ይችላሉ። እንደዚህ በሐዲስ ላይ በምናምን ላይ ለምሳሌ ልብሱን እንደዚህ አይነት ልብስ ይለብሳል፣ እንዲህ አይነት ቦታ ላይ ይተኛል። እንዲህ ሐዲሶች ብዙ ነገራቸው በቃ የሱን መውጣት የሱን መግባት የሱን እንትን ምናምን የራሱን ላይፍ ነው። ቁርአን ላይ ግን ከፈጣሪ ጋር በተገናኘ ተብሎ የተጻፈውን አብዛኛው ነገር ከመጽሐፍ ቅዱስ ውስጥ የተሰረቀ ነው፣ ከመጽሐፍ ቅዱስ ውስጥ የተወሰደ ነው። ያ ደግሞ ፕሮፌቲክ ላይን አለኝ ለማለት ነው። እሱ እንደዚህ ሊገባ የቻለው ወደ መጽሐፍ ቅዱስ ውስጥ ሊገባ የቻለው እኔ የመጨረሻ ነብይ ነኝ ከነቢያቶች ሁሉ አላህ እኔንም አልቆኛል ብሎ እንደዛ ራሱን ወስዶ ሌላ ቦታ ለማስቀመጥ ስለፈለገ ነው እንጂ አብርሃም የሚባል ነብይ እንደነበረ መጽሐፍ ቅዱስ ነው የምናገረው። ከሙሐመድ ከመምጣቱ በፊት አይደል? ሙሐመድ ከመወለዱ በፊት ነቢያቶች እንዳሉ እነ ሙሴ የእግዚአብሔር ነቢያቶች እንደነበሩ፣ ሌሎችም ነቢያቶች የእግዚአብሔር ነቢያት እንደነበሩ፣ አብርሃም እግዚአብሔር የመረጠው የመጀመሪያ ሰው እንደነበረ ማን ነገረው ለሙሐመድ? ያው ታሪኩ መጽሐፍ ቅዱስ ውስጥ ያለ ታሪክ ነው እንዳለ። እነዚህ ነቢያቶች መጽሐፍ ቅዱስ ውስጥ የነበሩ ናቸው አይደል? ስለዚህ መጽሐፍ ቅዱስ ምንድነው ቁርአን ከመጽሐፍ ቅዱስ አይደለም በሪቪሌሽን ነው ብትለኝ በተአምር የሚያሳምን ነገር አይደለም። በተአምር የሚያሳምን ነገር አይደለም። እሺ ሄኖክ ማለት ከመጽሐፍ ቅዱስ በፊት ቁርአን ቢኖር እውነት ነው መጽሐፍ ቅዱስ ነው የኮረጀው ይባላል። ምንም ሬቪሌሽን ነው ተብሎ እንትን ለማለት ምክር ነገር አይደለም። እሺ ሄኖክ ማለት አንተ ጠያቂ ነህ፣ እኔ መላሽ ነኝ። እንደውም ለእኔ ነበር ረጅም ሰዓት መሰጠት የነበረበት። እኔ ዲያሎግ እንደሆን ስለፈለግኩ ነው አጠራ አድርጌ መልስልህ። አሁን ያነሳሁት ነጥብ ላይ ከመመለስ ይልቅ በጣም ብዙ አሰምሽኖችን ያስቀምጥከው። አሰምሽን ማለት እንደዚህ ቢሆንስ፣ መካ ውስጥ ቢኖሩስ ክርስቲያኖቹ ከወረቃ በወስዶ ቢሆንስ፣ የራስን ግምቶች መላምቶች ማስቀመጥ ቀላል ነው። እኔ እንትና ማርያም የወለደችው ከዮሴፍ ቢሆንስ እንትንስ ቢሆንስ እያልኩ መገመት እችላለሁ። እንደዚህ አይነት ሙግቶች አዋጭ ናቸው ብዬ አላስብም። ሁለተኛ ደግሞ አትችልም ስለ ማርያምም ስለ ዮሴፍም ስማኛ፣ ስለ ማርያምም ስለ ዮሴፍም ከቁርአን ውስጥ አይደለም መጽሐፍ ቅዱስ ይህንን ታሪክ የወሰደው። ቁርአን ነው ከመጽሐፍ ቅዱስ ውስጥ የወሰደው እንጂ መጽሐፍ ቅዱስ አይደለም። ስለዚህ ሊሆን ይችላል እንደዛ ሊሆን ይችላል ብለን ብታስቀምጥ ከመጽሐፍ ቅዱስ ውጭ ያሉትን ታሪኮች አሁን እኛ መተን ቁርአን ውስጥ መተን እንዲህ ሊሆን ይችላል እንደዛ ሊሆን ይችላል ብለን አንናገርም። ከመጽሐፍ ቅዱስ ጋር ግን የተገናኙትን ታሪኮች ሙሐመድ ከየት ነው ያመጣቸው? ከየት ነው ያገኛቸው? ይሄ ሪቪሌሽን ነው ተብሎ ነገሩን እንደው ሌላ ነገር ለማድረግ መሄድ አግባብ አይደለም። እሺ ኦኬ፣ ችግር የለውም። ወደ ሌላ ነገር አንሄድም። ሪቪሌሽን ነው። ለምን እንደዛ ብለህ አመንክ ካልከኝ በሱረቱል አለቅ ላይ ተቀምጧል። ምዕራፍ 96 ከቁጥር 1 እስከ 6 ላይ እንዲሁም በሰሂህ ቡኻሪ ቮሊዩም 1 ሐዲስ ቻፕተር 1 እና ሐዲስ ቁጥር 3 ላይ ተጠቅሷል። ሪቪሌሽን ወደሱ እንደመጣለት ነው። ከዛ በኋላ የሆነው ነገር ክስተቱን ለነብይነት መጠራቱ ለረሱልነት መጠራቱ በሱረቱል ሙደሲርም ተጠቅሷል። ስለዚህ እንደ ሙስሊም የምጠይቀኝ ከሆነ ግልጽ ነው፣ ያ ነገር ሪቪሌሽን ነው እኛ እንቀበለው የምትል ከሆነ ደግሞ ይሄ ሪቪሌሽን አይደለም። ምክንያቱም ከዚህ በፊት የነበረ ክስተት እሱ ከመጽሐፍ ኮርጆ ነው እንጂ አዲስ ግልጠት አይደለም ብለህ የምትሞግት ከሆነ ደግሞ የተጎረጀባቸውን አካላቶች ቁጭ፣ ኮራጁን ቁጭ፣ ከዛ ውጪ ያ ሰውዬ መጽሐፍ ማንበብ መቻሉን ቁጭ፣ ከዛ ውጪ ደግሞ በሱ ጊዜ የነበሩ ሰዎች እሱ ብቻ አይደለም ተነጥሎ የሚኖር ሰው አይደለም። ነብዩ መሐመድ ከህብረተሰቡ አንድ ሰው ነው፣ አንድ ፐርሰን ነው። ስለዚህ ሌሎች አካላቶች እንደዛ አይነት ተመሳሳይ ወሬዎችን ማውራት አለባቸው፣ ወይንም ደግሞ አንተ የጠቀስካቸውን የተኮረጁ የሚባሉ ታሪኮችን ማውራት ነበረባቸው። ያንን ያወራው ግን እሱ ብቻ ነው። ስለ ሩቅም ስለ በፊትም አሁን ላይ ስለሚከሰተው ነገር
የሚተነብየውም የሚናገረውም ከዚህ በፊት የነበረውን የተከሰተውንም የሚናገረው እሱ ስለነበረ በዛው ልክ ሌሎች ሰዎች መኖር አለባቸው። ልክ እንደሱ ያደረጉ ያ ታሪክ ነበረ እዛ አካባቢ ለማለት ይወራ ነበር ለማለት ያንን ማስቀመጥ አለብህ። ምንም ሳታስቀምጥ በራስ ግምት ሰርቆ ነው የተሰረቀው ከማን ነው መረጃ የለህም። በመላምት ብቻ ሊኖሩ ይችላሉ። እሺ ይኖራሉ ብለን እንቀበል ብንል ራሱ ከሱ ውጪ ሌሎች ሰዎች ያንን ታሪክ ለምን አያወሩትም? አይ ወገናችን ምንም ነገር ልትሰማኝ አልቻልክም። ከነቢያቶች በዚህ ልክ የአንዱን ታሪክ አንዱ እየሰረቀ በዚህ ልክ ያስቀመጠ ነቢይም የለም። ሲቀጥል የነቢያት መንፈስ አለበት ወይ ተብሎ ቢጠየቅ ምንም የነቢያት መንፈስ አይደለም። ሙሐመድ ነቢይ ቀርቶ እንደው አንድ ተራ ግለሰብ ራሱ ያለውን ስብዕና ያለው ሰው አይደለም። ነቢያቶች በተለያየ መንገድ ህይወታቸው አልፈዋል። ለምሳሌ በሴፍ ስለት፣ በአንበሶች፣ በተለያየ ነገር ማለት ነው። እውነተኛ ነቢያቶች ማለት ነው። ሙሐመድ ግን ሲጨፈጭፍ ነው። ስንት ወደ 80 ስንት የሚሆኑ ጦርነቶችን ያደረገ ሰው ነው አይደል? በጦርነት የታወቀ ሰው ነው። እስከ ሮም ድረስ ጦር ይዞ የሄደ ሰው ነው እና ይሄ እኔ እንጃ እንግዲህ ታሪኩ ሰውየው እኔ እንጃ እኔ ምን ብዬ ልናገር እንደምችል አላውቅም። ስለ አንዳንድ ነገሮች ሁሉም ነገር ከመጽሐፍ ቅዱስ ውስጥ ነው የተወሰደው ብለን አይደል እያወራን ያለ ነው። መሰረታዊ የሆኑትን ነገሮች ከአብርሃም ተነስቶ ለምሳሌ ስለ አብርሃም ጥሩ ቦታ ነው አይደል ያለው ቁርአን ጥሩ ቦታ ነው ያለው። አደም የመጀመሪያው ሰው እንደሆነ መጽሐፍ ቅዱስ እንደምናገር ስለሚያውቅ ነው እንጂ ከየት አምጥቶ ነው? አብርሃም የእምነት አርበኛ የእምነት አባት እንደሆነ መጽሐፍ ቅዱስ ስለምናገር አግኝቶ ነው እንጂ ከየት አምጥቶ ነው? ከየትም አምጥቶ አይደለም። ሰው የማያውቅ ሰው ነው ያልተማረ መጽሐፍ ማንበብ የማይችል ሰው ብሎ ቁርአን ያስቀመጠው። አይ አልኮረጀም ጅብሪል ነው አምጥቶ የነገረው እንድባል ተብሎ ከሆነ አንድ ሰው አልጻፈም አላነበበም ማለት የሆነን ታሪክ ሰምቶ አይረዳም ማለት አይደለም። በወቅቱ ደግሞ እስልምና ያልነበረበት እስልምና ሙሐመድ ከመጣ በኋላ ነው የነበረው። እሱ ግን ነቢያቶች ሁሉ ሙስሊሞች ናቸው ብሎ ነው ቁጭ ያለው። እንደዛ ብሎ ነቢያቶች ሁሉ ሙስሊሞች ናቸው ብሎ ከሙሐመድ በፊት ከነበሩ ነቢያቶች ይሄ ነቢይ እንዲህ ብሎ ምንድን ነው ነቢያቶች ሁሉ ሙስሊሞች ናቸው እንኳን ብሎ ያስቀመጠ አለ ወይ ተብሎ ቢጠየቅ ቁርአን ውስጥ ነው። ቁርአን ነው ምንድን ነው አደም ራሱ ሙስሊም ነኝ ብሏል እንዲዛ ምናምን ብሎ እንትን ሊል ይችላል። ከዛ ውጭ ግን በጣም በስርቆት በመኮረጅ በምናምን ነው እንጂ ምንም ሬቪሌሽን ነው ምናምን ብለህ እንትን ለማለት እንትን የምትሄድ ነገር የለም። እነ ቃሌም አሉ ከእነሱ ጋር ማውራት ትችላለህ። ቃሌ ሰላም ብያለሁ። ሰላም እንዴት ናችሁ? እኔ ሁላችሁም ሰላም ብያለሁ። ገስት ላይ ከታችም ያላችሁት ሰላም ናችሁ? እግዚአብሔር ይመስገን። አይ ይሄ ኤሊ የሚባለው ሰው ጥሩ ሰው ነው። ያው ለመወያየትም ጥሩ ሰው ነው። እና ምን ማውራት እንትን የምትችል ከሆነ አናግረው። አቡኪም አለ እሱም ጥሩ ሰው ነው። ቶፒካችሁን አላወኩም። የመሐመድ ቁርአን ከጅብሪል ከወረቃ ኦኬ አይ ቲንክ መገለጡ ላይ ነው ያወራችሁት። ከጅብሪል ነው ወይስ እነሱ ያው ጅብሪል ነው አምጥቶ እንትን ያለው ነው የሚሉት እንደዛ ብሎ ይሄ ሁሉን ነገር ከመጽሐፍ ቅዱስ ውስጥ ጅብሪል ነው እየሰረቀ እያመጣ የነገረው ወይስ እንዴት ነው ለማለት ነው? ቀጥለ አይ ቲንክ ግልጠቶቹ ላይክ በ24 ዓመት በተለያየ ጊዜ ነው ለ24 ዓመት ኮንቲኒዩስሊ በተለያየ ጊዜ ለተወሰኑ ነገሮች ሪዘኖች ዲፕ የሆነ ስተዲ ካደረጋችሁ ቁርአን ላይ በሆነ ጊዜ ላይ የሆነ አያ ይገለጣል እና ሪዝን አለው የሚገለጥበት አያዎች ሁሉ ስፔሻሊ ምዕራፎቹ ራሱ ከምዕራፎቹ ጀምረን በደንብ ማየት እንችላለን እና
ፍቺ በሆነ ሰዓት የፍቺ ምዕራፎች ይወርዳሉ። ብዙ አለ ብቻ ግን እንዳወራረዱ ነው። ላይክ አንድ የሆነ ቁርአን አያ ላይ ወይም ሱራ ላይ ሆነን ፎከስ አድርገን ዲስከስ ማድረግ የምንችል ከሆነ ሬስ ጉድ። ግን በጣም በልክ ነው 114 ቻፕተር ኢች ሚኒመም 10 ቨርስ ወይም 10 አያ ሚኒመም 5ም 4ም ያለው አለና ብዙ ነው። ቁርአን ብዙ ነው ክፍሎቹ። ሁሉንም ላይ በአንድ ጊዜ ዲስከስ ማድረግ የምንችል አይመስለኝም። ግን አንድ ቁርአን አያ ወርደን በዚህ አያ በዛኛው አያ ላይ በወረደበት ምክንያት አያው ላይ በሱ ላይ ዲስከስ ብናደርግ ደስ ይለኛል። ችግር የለውም ቃልዬ፣ አንተ እንደተመቸ እንዳጠቃላይ ይሄ የነቢያቶችን ታሪክ ለምሳሌ ስለ ታውራት ብሎ እንግዲህ ለሙሴ የተሰጡ ህጎች ብሎ የኦሪትን ህግ ማለት ነው። ከዛ ዘቡር ይላል እንትን ነው አይደል? እና እንደተመቸ ከሱ ጋር መወያየት ትችላለህ። ግን አንድ ሀሳብ መስጠት ትችላለህ? እዚህ ጋር ይሰማል? አዎ ትችላለህ። አይ አንድ መጽሐፍ ከሌላ መጽሐፍ ኮፒ ተደረገ ሲባል እኮ ለምሳሌ አንተ ቁርአን ከባይብል ነው የገለበጠው የተኮረጀ ነው ትላለህ። እንደዛ ከሆነ እኮ ሁሉም ነገር ተመሳሳይ መሆን አለበት ማለት ስህተቱም እንትኑም ተመሳሳይ መሆን አለበት ማለት ነው፣ አንተ እንደምትለው አባባል ከሆነ ማለት ነው። ግን ያ በቁርአን የለም። ሁለተኛ ነገር ደግሞ ወረቃ የሚባለው ሰውዬ እኮ እንትን ሬቪሌሽን ከተገለጠ በኋላ ብዙ ጊዜ ራሱ አልቆየም በህይወት። ቁርአን የወረደው በ23 ዓመት ነው፣ በተከታታይ የወረደ ነው። ስለዚህ ያ ወረቃ የሚባለው ሰውዬ የኖረው ለተወሰነ ጊዜ ነው። ከዚያ በኋላ ያው ቁርአኑ ግን በቀጣይነት እየወረደ የነበረ ነው እና ሂስቶሪካሊ ራሱ ስታይ የሙሳ ታሪክ በባይብል ያለው እይታና በቁርአን ያለው የተለያየ ነው። ተመሳሳይ ነው ካልን ወገናችን እንዳለ አስቀምጧል ከተባለ ሌላ ነው። ለምሳሌ ኢሳ የመርየም ልጅ ነው ብሎ ነው የሚያስቀምጠው አይደል? እንኳንስ ኢሳን የቁርአኗ መርየም ራሱ መጽሐፍ ቅዱሷ ማርያም ነች ብለን አናምንም እኛ። ታሪኩን አዛብቶ ጽፏል ነው። ለምሳሌ ስለ አብርሃም ከመጽሐፍ ቅዱስ ውጪ የእምነት አባት ስለመሆኑ እግዚአብሔር የጠራው ሰው ስለመሆኑ የምናገር ሌላ እምነት ነበር ወይ? የለም። ሌላ መጽሐፍ ነበር ወይ ከተባለ ከመጽሐፍ ቅዱስ ውጪ የለም። ከእስራኤላውያን ታሪክ ውጪ የለም። ለምሳሌ የቡዳ እምነት ውስጥ ወይም ደግሞ ሌላ እንዲህ በባቢሎናውያን የተለያዩ እንትኖች የሚያመልኩ እንደ እምነት የራሳቸው እምነት ሃይማኖት ያላቸው ህዝቦች ነበሩ። ነገር ግን አብርሃምን የእምነት አባት ነው ብሎ ከእስራኤላውያን ታሪክ ውጭ ይህንን ታሪክ የሚያውቃል ወይ ከተባለ አይ አለ፣ እነዚህ ህዝቦች እነዚህ እንትኖች ያውቃሉ ተብሎ ማስረጃ ሊመጣ ይችላል። ነገር ግን አብዛኞቹ ታሪኮች አጣሞ ጽፏቸዋል እንጂ ከመጽሐፍ ቅዱስ ውስጥ ነው ያገኘው። ለምሳሌ አላህ ልጅ የለውም ብሎ እንትን ለማለት የፈለገው ለምንድን ነው? ምንድነው? እስራኤላውያን እንደዚህ ክርስቲያኖች ኢሳን የእግዚአብሔር ልጅ ነው አሉ ብሎ ያለው ለምንድን ነው? ስለ ስላሴ ከየት ሰምቶ ነው ሙሐመድ እንትን ያለው? እነዚህን ሁሉ ታሪኮች ሰርቆ ነው። ምንም ከየትም አምጥቶ አይደለም። ለምንድን ነው ይህን ማድረግ የፈለገው ከተባለ ህዝቡን ለማሳት ነው። እኔ የነቢያቶች የመጨረሻ ነቢይ ሆኜ ተልኬያለሁ ለማለት ስለፈለገ ብቻ ነው። ይሄና ማለት ጥያቄ ነው፣ ድምዳሜ ነው። እኛ እኮ አልገባንም። እኛን አሁን እንደ እንግዳ ገዝታ አስገብተህ እየጠየቅከን ነው ወይንስ ደግሞ ለእኛ ትምህርት እየሰጠህን ነው? ሁለት ነገር ተምታቶብኛል። ከዛ ውጪ ሰው ለወረቃ ራሱ እሺ፣ ቆይ እንዴት ነው የምምታታብህ? የእስራኤላውያንን ታሪክ በግብፅ ሀገር ላይ እስራኤላውያን በባርነት እንደቆዩ በኋላም እግዚአብሔር ሙሴን አስነስቶ በተአምር በድንቅ ያንን የኤርትራን ባህር ከፍሎ በደረቅ ምድር እንዳሻገራቸው ይህንን ሁሉ ታሪክ ያውቃል ቁርአን። ከየት አመጣ ይህንን ታሪክ? ከየት አመጣ?
ከየት እሺ አመጣ? ልንገርህ ወንድም ሄኖክ ልንገርህ፣ ተረጋጋ። እዚህ ጋር አንድ ደቂቃ ይህን ታሪክ ማለት ነው ሲያነሳው ይህን ታሪክ እነሱ የሚያዩት ሙሳ ኖርማሊ ሙሴ ቃል መቼ ከሆነ አውራቸው ሀገርን እንደ እስራኤል የመሰረተ ህግን ከአምላኩ የተቀበለ እና የእስራኤል የምትባለውን እንትን እንደ መስራች አድርገው ነው የሚያዩት። እኛም ሙሳን የምናይበት በቁርአን የተገለጸው ሙሳ ግን በተውሂድ በአላህ አንድነት የሚያምን ህግን የሚያስተምረው ከአላህ የወረደለትን የተቀበለውን እና የአላህ መልእክተኛና ነቢይ እንደነበረ እዛ ላይ ፎከስ ነው የሚያደርገው ቁርአን። ስለዚህ አሁን ተገለበጠ እንደዚህ ነው ስንል ስህተት እንዳይሆንብህ። ምክንያቱም የአንተ እይታ አሁን ያለፉ ታሪኮች በእውነት የተፈጸሙ ታሪኮች በባይብልም ሊገኙ ይችላሉ፣ በቁርአንም ይገኛሉ። ስለዚህ አሁን በባይብል ስለተቀመጡና ወደ ቁርአንም ላይ ታሪካቸው ስለተወሳ እነዛ ነገሮች ተፈጽመዋል ማለት ነው፣ ነበሩ፣ ያለፉ ናቸው። በትክክል ቁርአን ላይ ከተነሱ እነዛ ታሪኮች እኛ እውነት ናቸው ብለን እናረጋግጣለን። አንድ ታሪክ ከባይብል ያለ ቁርአን ላይ ከተደገመ በትክክል ከተገለጸ ያ ታሪክ እውነት ነው ብለን እንቀበላለን። በባይብል ውስጥ ቢኖርም ባይኖርም ማለት ነው፣ ቁርአን ላይ ስለተገለጸ። ግን ባይብል ላይ ያልተገለጹ ነገሮች ቁርአን ላይ ሲገለጹ ተጣመው ነው የተገለጹት። ባይብሉ ስላልጠቀሳቸው ወይም ባይብሉ ስለተቀየረ ወይም ደግሞ ባይብሉ በሰው ልጆች ተነካክቷል ብለን እናምናለን እኛ። ገብቶሃል? ተበርዟል ብለን ነው አሁን እኛ የምናምነው። እናንተ ቁርአን የአምላክ ቃል አይደለም እንደምትሉ እኛ ደግሞ በዛ እናምናለን። አንድ ጊዜ ኦኬ፣ ተበርዘዋል ስለ መጽሐፍት መበረዝ ወይ ኮራፕትድ መሆን ካወራን ተበርዟል ብለን እናምናለን ማለትና ኦሪጂናሉ ይኸውና ኦኬ ላይክ ሪቫይል የተደረገልህ ወይም የተገለጠልህ ለአንተ በነቢዩ መሐመድ አማካኝነት 7ኛው ሴንቸሪ ላይ ነው። ከዛ በኋላ ያሉት መጽሐፍቶች ማኑስክሪፕት ሄደን እናጥና የምትለኝ ከሆነ አባውት ማኑስክሪፕት ዊ ካን ዲስከስ ነው፣ ደቂቃ ተይዞልን ችግር የለውም። ግን እኔ አሁን እያወራሁ ያሉት ምንድን ነው፣ ተበርዟል የምትል ከሆነ ኦሪጂናሉን እንካችሁ ብላችሁ ነው ማውራት መሻለም ያለብህ። ኦኬ ባይብልን ኦሪጂናሉን እንካችሁ ብላል። አልሆነ ግን በደፈናው ተበርዟል ብለህ ቁርአን ስላለ ብቻ ማውራት ዊዛውት ማስረጃ ትንሽ ይከብዳል። ኦኬ ኦሪጂናሉ እኛ እንደ ሙስሊም የምናምነው ልንገር። ኦኬ የኛ አስተምሮት እንደ ሙስሊም አስተምሮት አይደለም። ኦኬ ኢንጂል ወረደ የምንለው ባይብል ወይም ደግሞ እናንተ ባይብል ምንድነው ወንጌል ወረደ የምንለው እኛ ለኢሳ ነው፣ ለራሱ ማለት ነው፣ ለኢየሱስ ነው እንጂ በራእይ የተጻፈ አይደለም እኛ የምናምነው ማለት ነው። ስለዚህ በራእይ የተጻፈው ነው እናንተ የምታምኑት አይደል? እነ ዮሐንስ እነ ሉክ በጻፉት ነው። ስለዚህ እኛ ያን አይደለም እኛ ሉቃስ እነ ዮሐንስ በራእይ ከተጻፈ ማነው ሚት የሚያደርገው? ሚዩት አታድርጉት። ሚዩት እንዳታደርጉ ሞዴሬተሮች። ማስረጃ ሉቃስ በራእይ የተጻፈበት ማስረጃ ኦኬ አቀርበልኝ። ተበረዘ ያልከውን ኦሪጂናል ባይብል የተበረዘበትን አቅርብልኝ። ምክንያቱም አንድ መጽሐፍ ሬሚሲስ የክሌም እናስቀምጥ። አንድ መጽሐፍ አንተ የጻፍከው ሙባረክ የሚባል መጽሐፍ አለክ። የአንተ መጽሐፍ ሙባረክ የሚባለው ስለመበረዙ ኦሪጂናሉ ሙባረክ እኔ ጋር መኖር አለበት፣ ሮዚ እንደበረዘችው የማስተያይበት ማለት ነው። ስለዚህ ኦሪጂናሉ የተበረዘበትን እኔ አፌን ሞልቼ ድፍር የምናገረው ኦሪጂናሉ አስታውስ፣ ሱረቱል ማኢዳ 45ኛው አያት እንዳለ እንዳትረሳ። ቢኮዝ የኮፒው አይሁዳውያን ወይም ጃዊሾች ለመሐመድ አምጥተው እንዲፈርዱ ነግሯቸው ይሄ አያ የወረደበት ምክንያትም ታውቀዋለህ ብዬ አስባለሁ፣ ዲፕ የምታጠና ከሆነ ቁርአንን ቃል። አሁን ግን ማለት ከተነሳው ታይትል ምንድን ነው የሚያገናኘው? ክሌሜ ልጨርስና ትቀጥላላችሁ። ችግር የለውም። ከአንዳችሁ ጋር ቀጥላለሁ። አንድ ነገር ተበርዟል የምንለው ኦሪጂናሉ በእጃችን ሲኖር ነው። የአንተን መጽሐፍ ሙባረክ የሚለውን ኦሪጂናሉ ሊኖረኝ ይገባል። ስለዚህ ተበርዟል የምትለበትን ያልክበትን እንትን ክሌሙን እኔም ማስረጃ ከፍታለሁ፣ አንተም ክፈት። ስለ ማኑስክሪፕት እያወራን ስለሆነ ማለት ነው እኮ እኔ እያልኩ ያለሁት እየሰማኝ ከሆነ እኛ የምናምነው ባይብል
ተሰጥቶታል ብለን የምናስበው ወንጌል ተሰጥቶታል የምንለው ለኢሳ ነው። ኢሳ የተናገረው ንግግር ያስተማረው ትምህርት በመልእክት በደብዳቤ ለእንትና የተጻፈ አኮርዲንግቱ ምናምን እየተባለ የተጻፈው ነው ያላችሁ እናንተ አሁን እጃችሁ ላይ እያልኩ ነው ያለሁት። ያንን ማስረጃ ከፈለክ እኮ ባይብሉን ገልጠህ ማየት ነው። እሺ ሉቃስ ዮሐንስ ለምንድን ነው የሚለው? አስረዳንሽ። እንደዛ ከሆነ ማለት ነው አንተ የምትለው ክሌም ሪዝን ወይም ደግሞ መረጃ አምጣ ለምትለኝ እኔ ባይብሉን ራሱን እየነገርኩ ነው። ስለዚህ መረጃ አምጣ። የሉቃስ ራእይ ነው በራእይ ተገልጦለት ነው የጻፈው ለምትለው ማለት ነው። ማንም ሉቃስ ራእይ ተገልጦለት ነው የጻፈው አይደለም በክርስቲያን እኮ። ስለዚህ ሉቃስ ነብይ ታሪክን ከነበሩት ሰዎች ሰምቶ ነው የጻፈው እንጂ በራእይ ወይ በምናምን ተገለጠለት የሚል ክርስቲያን የለም። ኦኬ፣ ስለዚህ ሉቃስ ነብይ ነው ማለት ነው። ሉቃስ ነብይ አይደለም፣ አንድ የታሪክ ጸሐፊና ሐኪም ነው። let me finish with him then you will continue. okay መባረክ ምንድነው እያልክ ያለው? እኔ የምፈልገው ስለ ማኑስክሪፕት እያወራን ስለሆነ በማስረጃ ነው የምናወራው። አይ እኛ ምናምን የምትል ከሆነ የራስህ ክሌም ነው የሚሆነው፣ ፐርሰናል ክሌም አዘ መሐመድ ስቴትድ አንደ ቁርአን ማለት ነው። ቁርአን ላይ መሐመድ ስቴት እንዳደረገው አንተም ስቴት እያደረግክ ነው፣ ግን በኤቪደንስ እናወራ እያልኩ ነው። ሶ አንተ ታቀርብልኛለህ። ለምን ስለተበረዘ ኦሪጂናሉን አምጣልኝ፣ እዚህ ጎን ላይ አስቀምጥልኝ፣ የእኛም አስቀምጠልሃለሁ ባይብላችንን then we will talk። ግን ኦሪጂናሉ የለም፣ ለሱ የወረደለት ሌላ ነው። የወረደለት መጽሐፍ እሽኪ ይምጣልኝ፣ የወረደለትን መጽሐፍ ልጅ ይዞት የመጣውን ቢኮዝ ለማንም ሰው ለነቢዩ መሐመድ እንኳን ወረደላቸው የምትለውን እንኳን የቁርአንን እንትን ገብተን ማውራት እንችላለን፣ በሱ ላይም ዲስከስ ማድረግ እንችላለን። ከተመቸክ በፈለግከው ቶፒክ አም ሬዲ። ይኸው እዚህ ጋር ሙባረክ ዝግጁ ነኝ። በፈለግከው ቶፒክ አለው። ይቅርታ ያው ሌላም ስራ እየሰራሁ ስለነበረ ነው። ስለዚህ በማስረጃ መቃራ ከሆነ ደቂቃ ተይዞልን ልናወራ እንችላለን። ካልሆነ ግን ዝም ብለን መዘባረቅ ነው የሚሆነው። አይ መዘባረቅ ሳይሆን አሁን እያልክ ያለኸው ሉቃስ ሰው ነግሮት ነው የጻፈው እያልከኝ ነው አይደለ? አንተ ራስህ ማለት ነው። አላልኩም፣ እኔ አላልኩም፣ አንተ ነው ያወራው። እሺ ማን ነው ያለው? እሺ ሉቃስ ሰው ነግሮት፣ ሰዎች የነበሩት ሰዎች ነግረውት ነው የጻፈው እኔ ያላችሁ። እሺ ሉቃስ ማን ነው? ሉቃስ ራሱ ሉቃስ ማድረግ እንደፈለገ ስም ታውቀዋለህ? ታሪካዊ ማንነት ይታወቃል። አሁን ወደ እሱ ውስጥ ከመሄድ በፊት እዚህ ጋር እያቀረበልህ ያለው ማስረጃ አለ። መጀመሪያ ከእሱ ጋር ጨርስና ወደ እኔ እንመጣለን። እኔ ችግር የለም እነግርሃለሁኝ። ኦኬ ሙባረክ ምንድነው እየጠየቁ ያለሁት? አንድ ነገር በደንብ ዲቴል ገብቼ ክሊር አድርጌ ለአንድ ደቂቃ ላስቀምጥልህ። መጀመሪያ ክርስቶስ መጥቶ ያስተማረው በቃል ነው እንጂ ይዞት የመጣው ከጀነት ወይም ከገነት ብትሉት እናንተ ይዞ የመጣው ምንም ነገር የለም ሰነድ። ስለዚህ ሊያስተምር ነው የመጣው። አስተምሯል። ደቀ መዛሙርት ሐዋርያትን አስቀምጠዋል። 12 ሐዋርያት መርጧል። አንዱ ቀርቷል። ሐዋርያት ስልጣናቸውን ተጠቅመው አንድ ተክቷል፣ ማቲያስን በይሁዳ ቦታ። ስለዚህ እነዚህ 12 ሐዋርያት ደግሞ እሱ ያስተማረውን ሲሰብኩ ነበር ፎር ይርስ አንቲል ማቲው ከ25 ዓመት በኋላ ባይብልን ወይም የማቴዎስ ወንጌልን ከመጻፉ በፊት በቃል ሁሉም ቦታ ላይ ሲያስተምሩ ነበር። ስለዚህ ዋይን ብለው ደግሞ ያስተማረውን ሰንደው አስቀምጠዋሉ። ስፔሲፊክሊ አባውት ሉክ ለማውራት ከፈለግ ሂዝ ስቶሪን ከነሱ ጋር ከሐዋርያቶቹ ጋር ከጴጥሮስ እና ከማርቆስ ጋር አንድ ላይ። ጴጥሮስ ማን ነው? ከ12 ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ አፖይንት ያደረገው ነው። ስለዚህ የክርስቶስን አስተምሮት እግር በእግር ከስር የነበረ ሐዋርያት ነው። አንዱ ሐዋሪ ነውና ይሄ ሐዋሪ ምን አደረገ? ወይም ይሄ ደቀ መዛሙርት ከጳውሎስና ጳውሎስ ኤንድ ፒተር ኤንድ ጳውሎስ ሲቀጥል ደግሞ ይሄ ሉክ አብሯቸው ነበረ። ማስረጃ የምትፈልግ ከሆነ ከባይብል እያንዳንዱን እያወጣን ማውራት እንችላለን። ግን ኢንሾርት እነሱ ያስተምሩት የነበሩትንም ኢቨን ጴጥሮስ በመልእክቱ 1 እና 2 ብለው አስቀምጠውታል። ባይብል ውስጥ ካኖን ሆኖ ተቀምጠዋል። ዜን የሉቃስንም አዘ ወንጌል ደግሞ የቀደሙት ራሱ እንደ ወንጌል ይጠቀሙት እንደነበሩ
ከአንደኛው ክፍለ ዘመን ማስረጃ አሁን ማቅረብ እችላለሁ። ስለዚህ እያንዳንዱ ክርስቶስ ያስተምር የነበረው ነገር በእግር እየተከታተሉ አብሮ አስተምሮቱን ዘግበው ለቴዎፍሎስ አዝ ሂስቶሪ ኢንቴንት አለው ቅዱስ ዮሐንስ አስቀምጦታል። ችግር የለም። በሱም በሁለተኛ ሴንቸሪ ኤገንስት ሄሬሲስ በሚለው ቡክ 3 ቻፕተር 10ኛው ቻፕተር ቮሊዩም 5 ላይ ሂስቶሪካል ኢንቴንት ሁላ እንዳለው የሉቃስ ወንጌል እንትን አለ ዳር አለውና በሱ ወይም አንደርስታንድ ማድረግ የምችል ከሆነ አንደርስታንድ እናደርጋለን። ግን ስፔሲፊክሊ ክራይስት ራሱ ወይም ኢሳ የምትለው አንተ በመጽሐፍ ይዞት የመጣው አለ የምትል ከሆነ ሾው ትዋስ አሳየን። ከሌለ ግን እኛ አባቶች ባስተላለፉልን ትምህርትና እንዲሁም በመጽሐፍ ቅዱስ አንተን ዲፌንድ ማድረግ ባይብልን ዲፌንድ ማድረግ አያቅተንም። በጣም በዚህ ወይ የተነሳንበት ነገር ምንድን ነው? መጀመሪያ ቁርአን ይኮርጃል ተባለ። ኮርጆ ነው ከባይብል የሚል ነገር ተነሳ። ከዚያ በኋላ አይ አልኮረጀም፣ ይሄ እንዴት ይሆናል? እኛ የምናምነው መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ እጃችሁ ላይ የለም ብለን ነው የምናምነው የሚል ነገር ተነሳ። ከዚያ በኋላ ማን ነው የጻፈው? እነ ሉቃስ። እሺ ሉቃስ፣ እኛ አሁን ለምሳሌ አንድ ሐዲስ ስንወስድ ታውቃለህ፣ ቼን ኦፍ ናሬሽን የምንለው ነገር አለ። ማን ነው እሱ ሐዲሱን የዘገበው ተብሎ እያንዳንዱ ማንነቱ ታውቆ ነው የሚወሰደው፣ አንድ እንትን ማለት ነው። አሁን ሉቃስ ማንነቱ አይታወቅም በትክክል። ሉቃስ የማን ልጅ ነው? ማን ነው? ምንድን ነው የጻፈው? ትክክለኛ ማንነቱ የሉቃስ ልትነግረን ትችላለህ? እስኪ ንገረን። እነግርሃለሁ፣ ችግር የለውም። ቆላሲያስ ምዕራፍ 4 ከቁጥር 12 ላይ ጄኔታይል ነበር፣ አሕዛብ ነበር፣ ወደ ክርስትና የመጣ ወንጌላዊ ቅዱስ ሉቃስ ማለት ነው። ሐዋርያዊ አይደለም፣ ቅዱስ ሉቃስ። ስለዚህ ቆላሲያስ ምዕራፍ 4 ከቁጥር 14 ከፍተህ አንብብ። ዜን ከጳውሎስ እና ከፒተር ጋር ደግሞ ትራቭል አድርገዋል። አዝ ሂስቶሪያን ኤንድ ፊዚሽያን ማለት ነው። ሐዋርያ ሥራ ምዕራፍ 16 ከቁጥር 10 እስከ 17፣ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 ድረስ ሄደህ ይህንን አሁን ያልኩህን በቃል ቬሪፋይ ማድረግ ትችላለህ። ሲቀጥል አባቱ ማን ነው? እናቱ ማን ነው? ኤቭሪቲንግ የምትፈልግ ከሆነ ዲፕ ልንገባ እንችላለን፣ ግን በጣም ረጅም ሰዓት ነው የሚወስድብን። አዳምጠኝ። ይህንን ኃይል ደግሞ ይህንን ስልጣን ያገኘው ማን ነው? ክርስቶስ ለጳውሎስ ስልጣን ሰጥቶታል፣ ለጴጥሮስም ስልጣን ሰጥቷቸዋል። ስለዚህ ስልጣናቸውን ተጠቅመው አዘ ቢሾፕ ደግሞ ሉቃስን ፖል አፖይንት አድርጎታል ማለት ነው። ይህን ያህል ሂስቶሪን ከሄድኩልህ አሁን የምፈልገው ለክርስቶስ ወይም ለኢሳ ወርዶለታል ያልከውን መጽሐፍ ስጠኝ። በጣም ጥሩ። መጀመሪያ አንተ ስለ ሉቃስ ምንነት አልነገርከን። ሉቃስ የማን ነው? አባቱ ማን ነው? አይታወቅም። ሉቃስ ሰምባሪ ባይብልን የጻፈ የሆነ ሉቃስ የሚባል ሰው ከየት ነው የመጣው? አይታወቅም። ግን አውቃለሁ ካል መረጃውን እዚህ ጋር ይቀርታልና ስለ ሉቃስ አባት ስትናገር ለሚፍንሽ ወጣ አይደለ? አይታወቅም የሚል ማስረጃ ካለ ይፈትልኝ። እሷ ወጣ። ኦኬ አለ። አይ ከላይ አድርጌ ሉቃስ ላይ ፎከስ ማድረግ ለምን እንደፈለግ ካላቅም፣ ግን ሂስቶሪካሊ ዲባንክ መሆን የምትፈልግ ከሆነ ተሴም ወይ ፕሪንሲፕል አፕላይ አደርጋለሁ ማለት ነው። እንደሱ እንዳላደርግ እንዳታስገድደኝ። እኛ አሁን ቶፒካችን የመጣሁት ባይብል ተበርዟል ስትል የመጣሁት በዚህ ቶፒክ ላይ አልተበረዘም። አኮርዲንግ ቱ ባይብል አልተበረዘም፣ ስቲል ተቀምጦ ነው ያለው። ኦሪጂናሉ አለ ግን ተበርዟል ብለሃል። ኦሪጂናሉን አሳየኝ እያልኩ ነው። አንድ ፊገር ላይ ፎከስ አድርገህ ይህን ያህል ማውራት ተገቢ ነው ብዬ አላስብም። ፕሮፌሽናል አይደለም። ኖ አዳምጠኝ። አሁን እኔ እያልኩ ያለሁት ባይብል ተበርዟል ያልኩት ለኢየሱስ የተሰጠው መጽሐፍ እጃችሁ ላይ የለም ነው ያልኩት። ያ ማለት እኔ ጋር አለ ያልኩ አይደለም። ያንን የምናውቀው በምንድን ነው? የጻፉት ሰዎች ኢቭን አባታቸው እንኳን የማይታወቁ ሰዎች ናቸው። ማንነታቸው በዛ ልክ ያልተጠኑ ሰዎች ናቸው። በዚህ ልክ ነው ባይብል የተጻፈው። መረጃ ላይ ካልክ አቅርብልኝ። ሉቃስ ማን ነው? ሉቃስ ማን ነው? ይሄንን መጽሐፍ ቅዱስ አንተ የምታምንበትን የጻፈው ሰው አታውቁም ማንነቱ። ይሄን ነው እኔ እየጠየኩ ያለው። ቀደም አስቀምጬ እልሃለሁ እኮ ልትሰማኝ አልቻልክም። ሲሊ የሆነ አግሪመንት ነው ይሄ። ምንም አስቀምጬ እልሃለሁ።
መስማት አለመስማት ያንተ ነው የሚሆነው። ስለዚህ አሁን በእጃችሁ ላይ ያለው መረጃውን የቱ ጋር እንዳለም አላውቅም። እውነት ለመናገር የለም። ዲስከስ ማድረግ የማትፈልግ ከሆነ አይደለም። ሉቃስ ጽፏል መጽሐፍ ቅዱስን ከተባለ ማን ነው ሉቃስ? እስኪ ሉቃስን አሳየን ማንነቱን። ሉቃስ ማለት ይህ ሰው ነው። ስለዚህ እሱ የጻፈውን እኔ ላይ ብቻ አይደለም ያለውና ኦኬ ቆላሲያስ ከፍቼ እልሃለሁ ምዕራፍ 4 ከቁጥር 14 ላንብብልህ። ከዚህ በኋላ ልደግመው አልችልም። አንተ ግን አዘጋጀው። ችግር የለውም አንተ ኦኬ ከቆላሲያስ ምዕራፍ 4 ከቁጥር 14 እንጀምር። ከጳውሎስ ጋር እንደነበረ የተወደደው ሐኪም ሉቃስ ምንድን ነው? ሐኪም ነው። ኦኬ እንዲሁም ዴማስ ሰላምታ ያቀርቡላቸዋል ብሎ ጳውሎስ በዚህ ቆላሲያስ መልእክቱ መዝጊያ ያደርገዋል ማለት ነው። ሲቀጥል ሐዋርያ ስራን ከፍትልሃለኝ። ይቅርታ ወንድሜ፣ እኔ አሁን ሉቃስ ሐኪም ነው እንትን ነው የሚለውን አይደለም የፈለግኩት። ሉቃስ ማለት መጽሐፍ ቅዱስን የጻፈ ሰው ነው። ማንነቱ ግን ከየት ማለት ሉቃስ አባት የለውም። ለምሳሌ የኢሳ ወይም የኢየሱስ እናት መርየም ናት አይደል? ስለዚህ እኛ ምናምን ነው እንዴ? ቆይ እሱ ካረሱ ሽፍት ሲያደርግ ለምን ዝም ትለዋለህ? አውቆ እኮ ነው። ሉቃስን ሳሰማ ስልጣን የለም። ሉቃስ መጽሐፍ ቅዱስን የጻፈ ሰው እኮ ነው። አሁን እኔ ሽፍት እያደረኩ አይደለም። ርዕሳችን መጽሐፍ ቅዱስ ተበርዟል አልተበረዘም ነው። እኛ መጽሐፍ ቅዱስ መበረዙን እየነገርናችሁ ያለ ነው የጻፉት ሰዎች ወይ ለምንድን ነው ግን እናንተ ሙስሊሞች ቁርአን ስትጠየቁ መጽሐፍ ቅዱስ ውስጥ የምትገቡት? የእናንተን ቁርአን መጽሐፍ ቅዱስ እውነት ያደርገዋል ማለት ነው? አሁን ፓንቺ መጥተሽ ዳይቨርት እያደረግሽ ያለሽ ርዕሱን አንቺ ነሽ መጥተሽ ያኪ ርዕስ አለ። በርዕሱ ላይ አውራ፣ ልጁን አታድርቀው። አይ ቃልም እኮ እንትን አለ ከሱ ጋር እኔ አሁን ጥያቄ እየጠየኩት ነበር። ለምሳሌ ራሱን ሙባረክ ስለ ሉቃስ በጣም ፎከስ አድርጎ ሲጠይቅ የሉቃስ አባት ነው ማን ነው እያለ ነበር። የኢየሱስ አባት ማን ነው? ወይም የኢሳ አባት አንተ ራስህ በዚህ ሎጂክ በጣም አሪፍ። ኢሳ እኮ ይታወቃል ከየት እንደመጣ ማን እንደሆነ። ማን ነው የኢሳ አባት? እሱን እናውቃለን። አንተም ታውቃለህ፣ እኛም እናውቃለን። መልስልኝ፣ የኢሳ አባት ማን ነው? ኦኬ ኢትስሚቶ እሱ ከርዕስ ለሽፍት ለማድረግ ስለሆነ ቃል ይያዘው። ጥያቄ መመለስ ካለበት ቃል አባት ማን ነው? በእንደዚህ አይነት ወይ ከሄደን የኢሳ አባት ማን ነው? ያለ አባት የተፈጠረ ነው። ኢሳ በቃ ያለ አባት የተፈጠረ ነው። ይሄንን እናውቃለን። አሁን ሉቃስ የሚባለው ሰውዬ መጽሐፍ ቅዱስ ኢሳ ያለ አባት የተፈጠረ ነው አይደል? ኢሳ መሲህ ነው። ኦኬ ስለዚህ ርዕስ እየቀየርክ ኢሳ አይደለም፣ ኢሳ መሲህ ነው። በእስልምና አስተምሮ መሲህ ነው። መሲህ ነው የሚል ከቁርአን አውጣልኝ። ኢሳ መሲህ ነው የሚል ከቁርአን አሳየኝ። እሺ አሳያለሁ። ትንሽ ጥሩ። አሁን እሺ እስከዚያ አንተ ደግሞ የሉቃስን ማንነት አሳየኝ። አባቱ ማን ነው? አሳይቷል። ሁሉንም ነገር አሳይቷል። ሐኪም እንደሆነ አባቱ ማወቅ አይጠበቅብኝም። አላሳየኝም። መጽሐፍ ቅዱስን የጻፈው ለምሳሌ we don't know his father's name even we don't know ማወቅም አይጠበቅብንም። ባይ ዘ ዌይ ኦኬ አግሪመንታችንን ወደ አንድ ፐርሰን ወደ አንድ ግለሰብ ነው ያዞርከው። I'm asking you still ካለክ ለኢሳ ላይ ነው ፎከስ እያደረግ ያለው። እኛም ቤቱም እየጠየቀ ያለው ኦሪጂናል ማኑስክሪፕት ካለ አቅርብና ይሄ ተበርዟል በለን። አይ ኦሪጂናል ማኑስክሪፕት የለኝም፣ ስለ አንዳንድ ግለሰቦች ፐርሰናል ታሪክ ነው ባክግራውንዳቸው ማጥናት ነው ፈልገው የምትል ከሆነ እንደዛ ከሆነ ሀሳብ በሱም ወይ መቀጠል ትችላለህ። ግን በመጀመሪያው ቶፒክ ዳይቨርት ከማድረግ ወይም ከመቀየር በዚህኛው ላይ ብንሄድ ደስ ይለኛል። ቢካዝ ብዙ ጊዜ ክሌም የሚያደርገው አንተም መሐመድም ክሌም የምታደርጉት መሐመድ ራሱ በህይወት ቢኖር ደስ ይለኝና ይህን ጥያቄ ብንጠይቀው ደስ ይለኛል። አይ እንፈልጋለን። ብዙ ቦታ ገባችሁ። እኔ የሆነ ስራ ላይ ነበርኩኝ። ስለ ሉቃስ፣ ስለ ማርቆስ፣ ስለ ሌሎቹ ከመጠይቅ ውስጥ ገባ ወገናችን። ችግር የለውም። ነገር ግን ወገናችን እባክህን እንዴ
ቁርአን ከጅብሪል ወይስ ከወረቃ የምለውን ለምንድን ነው መመለስ ያልቻላችሁት? ቁርአንማ ከጅብሪል እኮ ነው። ምን ነው ጅብሪል ነው ከቁርአን ከመጽሐፍ ቅዱስ ውስጥ እየሰረቀ ለሙሐመድ የነገረው? ከመጽሐፍ ቅዱስ ውስጥ መስረቅ ያስፈልገዋል እንዴ? እና ታዲያ ስለ አብርሃም ታሪክ መጽሐፍ ሰጥቷል። ቆይ ጸጥ በል በጌታ ስም እንዴ! ከመጽሐፍ ቅዱስ ውስጥ ይህንን ሁሉ ታሪክ ጅብሪል ነው የሰረቀው? ስለ እስራኤላውያን ታሪክ ከየት ነው ያገኘው ሙሐመድ? ከጌታ ኢየሱስ ክርስቶስ በስጋ መጥቶ ከሞተ ከተነሳ ካረገ ከ600 ዓመት ኦልሞስት ያው እንግዲህ 600 ዓመት ማለት ነው 570 ዓመት ማለት ሙሐመድ ያን ምድር ላይ የነበረ መንፈስ ነው። እንዴት አወቀ? እንዴት ነው ማለት? ቆይ ማወቅ አይደለም እንዴ? እንዴ አይነት መገለጥ አለ እንዴ? ከመጽሐፍ ቅዱስ ውስጥ ያለውን ታሪክ ጠቅላላ ገልብጦ ጽፎ ማስቀመጥ ከዛ ሪቪሌሽን ናሬትድ ምናምን። ኧረ እባክህን እንዴ! ሉቃስ አባቱን አወክ እናቱን አወክ ምን ያደርግልሃል? የተጠየቅከው ይሄ ወረደልኝ ያለው ቁርአን እውነት ጅብሪል ነው አምጥቶ የነገረው? ጅብሪልስ ከነገረው ጅብሪል ሌባ ነው ማለት ነው። ሌባ ነው እንዳለ ከመጽሐፍ ቅዱስ ውስጥ ነው የሰረቀው። ሰው በወንጀል መይነት ያለበት ነው። አረብ ዝም በል። ለምሳሌ አንዴ እኔ መልስ ልስጠው። እናንተ ጅብሪል ነው ካላችሁ ጅብሪል ሌባ ነው እያላችሁ ነው በአጭሩ። ለምን የእስራኤላውያን አዳምጥ ያመጣው ከየት ነው ያመጣው? እየሰማህ ከሆነ ለምሳሌ መልስ ከመስጠት በፊት መልስ ልሰጠኝ ነው አውቃለሁ። መልስ ከመስጠት በፊት በአንድ ዴፊኒሽን እንስማማ። መሲህ ወይም አልመሲህ ማለት ምን ማለት ነው? ትርጉሙን ንገረኝ። እሺ ቁርአን ላይ የለም ላልከው አራት እሱን ችግር የለም አሁን አምጥተህ በጣም ጎበዝ። ቆይ ግን መሲህ ማለት ትርጉሙ ምን ማለት ነው? መጀመሪያ ይሄን ዴፊኒሽን ንገረኝ። መሲህ ማለት የተላከ የተቀባ እንደዚህ እንትን የተባለ ማለት ነው። እንደዚህ ነው ትርጉሙ። ምን የተቀባ ዘይት ሱድ አንተ ይቅርታና ቆይ ቃልዬ ጋር ያውሩና ይጨርሱና ይጨርሱ። ግን ይሄን ዴፊኒሽን ይንገረን ብዬ ነው። ከዛ ችግር የለም ከቃል ጋርም ጨርሱ፣ ችግር የለም ማለት በበረካ የተቀባ ማለት ቃልዬ ይቀጥል። በበረከት የተቀባ እሺ አላህ በረካ ያረገበት ወገናችን የለም የምትለኝ ከሆነ ሌሎቻችሁ ትቀጥላላችሁ። ኦኬ እቺን ብቻ እንጨርስና እንሂድ። እኔ ችግር የለውም እናቱንም አባቱንም የተወለደበትንም ቦታ ሉቃስ ሁሉን የምትፈልግ ከሆነ ቅርታ ማጋር ነው። ኦኬ ሙባረክ አለ አለው እየሰማው ነው። ኦኬ የአባቱን እናቱን ምን ልታረግበት ነው? እኔ 100% ሹሮኝ እሰጥሃለሁ፣ ችግር የለብኝም። ግን እኔ አንተን እውነታውን እንድታውቅ ነው የምፈልገው። ምንድነው ኦሪጂናል አንድ ነገር እኔ አሁን ቃል እባላለሁ። ቃል ልክ አይደለም እንድትለኝ እኔ የሆነ መጽሐፍ ብጽፍ ስለዛ መጽሐፍ ከሆነ ዓመት በኋላ ቢበረዝ ኦሪጂናሉ መጽሐፍ አንተ ጋር ሊኖር ይገባል። ፎቶኮፒውን ይዘው ይሄ ተበርዟል ልትላቸው የምትችላቸውን ግለሰቦች ማለት ነው። ቃል የጻፈውን መጽሐፍ እኔ አውቃለሁ። ስለዚህ እኔ ጋር ያለው ሪል ነው። እኔ ጋር ያለው 100% በሱ ታይም ላይን ላይ ሆኜ አንብቤያለሁ ከእጁ ተቀብያለሁ ብለህ ማውራት አለብህ። ስለዚህ በእርጋታ ሆነ ላይክ እምነት ውስጥ ሳይሆን ጭንቅላትን ተጠቀምና ንገረኝ። ኦሪጂናል አንድን ነገር ስህተት ለማድረግ ስህተት ነው ብለህ ለመናገር ትክክለኛ ነገር ሊኖር ይገባል እጄ ላይ ወይ ታምስቱ እምነት ማለት ነውና ስለዚህ በማስረጃ ብናወራ ደስ ይለኛል። እኔም በማስረጃ ለጠይቅኝ ሁሉ መልስ እሰጥሃለሁ። ኦኬ እሺ፣ በጣም ጥሩ ልክ ነህ። ቃል በጣም የተረጋጋ ሰው ነህ። በጣም እውነት ደስ ይላል። እዚህ ቤት ለመጀመሪያ ጊዜ እኔ የመጣሁት ውይይታችሁ በጣም አሪፍ ነው እና ተመችቶኛል። ለዛም ነው እኔ የቆየሁት። ምንም ሚዩትም ተደርጌያለሁ፣ ግን ዝም ብዬ በትዕግስት ተቀምጫለሁ እና ችግር የለውም። በጣም የተረጋጋ ሰው ነህ። በእውነት በጣም ደስ ይለኛል እንደዚህ አይነት ሰው ጋር መወያየት ማለት ነው። አፍተር ኦል እኛ የምንፈልገው በተቻለ መጠን የምናውቀውን ነገር ከእናንተም የማናውቀውን ነገር ሰምተን እኛም ደግሞ አውቀናል የምንለውን ነገር ሼር አድርገን ለመለያየት ነው እና ደግሞ እውነት ከተገለጠልን ሁልጊዜ እውነትን ለመከተል ነው። ስለዚህ
አሁን ያነሳው ላይ እኛ የምናምነውን የእኛን እምነት ነው የነገርኩ። እኛ የምናምነው ወንጌል ለኢየሱስ ወረደለት፣ ያ ወረደለት ነው የምንለው። እኛ ቀጥታ ለሱ ተሰጥቶታል ነው የምንለው። ስለዚህ ኦሪጂናሉ የት ነው ያለው አቅርብ ምትለኝ ማቅረብ ግዴታ የለብኝም። ምክንያቱም ቁርአን ወረደ፣ ጥበቃው የቁርአን ጥበቃ ነው እንጂ የወንጌል ጥበቃ የለም ብለን ነው የምናምነው። አሁን የእኛን እምነት ነው የምነግርህ ማለት ነው። የወንጌል ለኢየሱስ የወረደለት ተውራት የምንለው ለሙሳ የወረደለት ጥበቃው ተነስቷል። ስለዚህ በብዙ አይነት መንገድ ሊጻፍ ይችላል። ነገር ግን የቁርአን ጥበቃ አለ። ለምንድን ነው የተነሳው ወገናችን? እንጅል ለምሳሌ እንጅል የአላህ ቃል ነው ብላችሁ የምታምኑ ከሆነ ታውራት የአላህ ቃል ነው ብላችሁ የምታምኑ ከሆነ ለምንድን ነው ታውራትን የማይጠብቀው? ለምንድን ነው እንጅልን የማይጠብቀው? ለምንድን ነው ቁርአንን የሚጠብቀው? እናንተ አላህ በጣም 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 ብልጣብልጥ የሆነ ነው አይደል? እንዴት ነው ያደርግ ይቻለው? ግን አሁን አንተ እንዲያው እሺ ይሁን ችግር የለውም። የእናንተ አላህ ያው በጣም ብልጣብልጥም ነገር ስለሆነ አደገኛ ነው። ነገር ግን እኔ የምጠይቅህ ነገር አንድ ነገር ተበላሽቷል እንኳን ስባል ማለት ነው ያንን ነገር የሚያውቅ በሰዓቱ የነበረ አካል ነው ይሄ ነገር ተበላሽቷል ብሎ ጥያቄ ሊያነሳ የሚችል። ያልነበረ ሰውዬ ኦሪጂናሉን እንዴት አድርጎ አወቀ? በምን አወቀ? እንዴት አወቀ? ምንድነው የአላህ ጥበቃ ምናምን ይሄ በጣም ለመናገር ራሱ እንትን የሚል ነገር ነው። ነገር ግን እሺ ወንጌል ተበርዟል ብሎ ካሰበ ምንድነው ዘቡር ተበርዟል ብሎ ካሰበ ታውራት ተበርዟል ብሎ እንኳን እንትን ካለ ክሌም ካደረገ ያልተበረዘው ደግሞ ይሄ እጄ ላይ አለ ብሎ ነው መምጣት ያለበት። ምንም ነገር እኮ እጁ ላይ እሺ ኦሪጂናሉን አሳይ ተብሎ አንገቱም አንቆ ሰው ቢይዝ ማምጣት አይችልም። ተበርዟል እያለ ነው የሚጮኸው ሁል ጊዜ። እንዴት ነው እናንተ ይህንን ነገር በምን አምናችሁ ነው ተበረዘ እያላችሁ በየቦታ እየገባችሁ የምትጮሁት? እንዴት ነው? እንዴት አወቃችሁ? አሁን መሐመድ ተናገረ ብለህ ብቻ መሐመድ ያልነበረ ሰው ምንም ታሪክ የማያውቅ ሰው ያልተማረ ሰው መጻፍ የማይችል ማንበብ የማይችል ሰው እያልክ እየተናገርክ ይሄ ሰውዬ እንዲህ ብሎ ብናገር ምንድነው ማረጋገጫው ከተባለ ምንድነው የምትለው አንተ? ሰውየው እንዳልተማረ እንደማይጽፍ እንደማያነብ መሀይብ እንደነበረ ራሳችሁ እያወራችሁ ነው። አንድ መሀይብ ሰው እንዴት በምን አይነት ሂሳብ ነው ተነስቶ ተበርዟል ብሎ እንትን የምለው? በመጀመሪያ የተሳሳተ እንትን አለ። አንደኛ ረሱል ሰለላሁ ዐለይሂ ወሰለም ሙሐመድ መሀይም ነው ብለን አናምንም። እኛ ይሄ አናምንም። መሀይም ነው ብለን ሳይሆን የምናምነው እኛ። እና ታዲያ መጻፍ የማይችል ሰው መሀይም ማለት መጻፍ የማይችል ማንበብ የማይችል ሰው ከሆነ በምን አንብቦ ነው መጽሐፍ ቅዱስ እንደተበረዘ ያወቀ? እንዴት አውቆ ነው? እሺ ምንድነው መሀይብ አይደለም። እሺ መሀይብ አይደለም። ሰውየው ግን ማንበብ የማይችል መጻፍ የማይችል ሰው ነው አይደል? ትክክል። መጻፍና ማንበብ አይችልም። ራስህ ስትል ነበርክ። በምን አወቀ መጽሐፍ ቅዱስ እንደተበረዘ? አንድ የማይጽፍ ሰው ማንበብ የማይችል ሰው በየትኛው ሂሳብ ነው ተበረዘ ብሎ እንትን ማረጋገጫ ሊሆን የሚችለው? መጽሐፍ ቅዱስም ሆነ እንትን ወንጌልም ሆነ ተውራት የወረደው ለተወሰኑ ህዝቦች ወረደ የሚባለው ታሪክ ተወው። እሱ ወረደ ምናምን የምትለው ጎርፍ አይደለም፣ ምንድነው ዝናብ አይደለም የሚወርደው። እኛ እሱ ራሲ ቦታ ስትሄድ ታወራለህ፣ እኔ የምጠይቅህን ትመልሳለህ። አንድ ያልተማረ ሰው ማንበብ የማይችል ሰው ታሪክ የማያውቅ ሰው ስለ ሂስትሪ ምን እንደሆነ የማያውቅ ሰው ብድግ ብሎ ተበርዟል ብሎ ሲናገር እንዴት ብላችሁ ነው እናንተ ያመናችሁት? ነው ሰውየው እንዳልተማረ ራሱ ተናግሯል። አንድ መሀይብ ሰው ምንም የአሜሪካንን ሂስትሪ የማያውቅ ሰው አንድ ሰው ከኢትዮጵያ ከገጠር ተነሳ፣ ከጎጃም ወይ ከጎንደር ወይ ከኦሮሚያ ውስጥ ከሆነ ቦታ ተነስቶ ስለ አሜሪካ የሆነ ነገር
ምንም ታሪክ የማያውቅ ሰውዬ ብድግ ብሎ የሆነ ነገር ለፈለፈ። ይሄ አሁን በምን አይነት መንገድ ነው የዚህ ሰውዬ ንግግር ተአማኒነት አግኝቶ ሰው ሊቀበለው የምችለው? ወንድማችን አንደኛ መለፍለፍ አይደለም። ቁርአኑን አለ ቁርአኑ አሁን አይደል? ያንን አናላይዝ አድርገህ ችግሮች አሉበት የምትለውን አውጥተህ መተንተን ትችላለህ። መጠይቅን አትመልስም እንዴ? ያልተማረ ሰው ያልተማረ የምትለው ሰው ይዞት የመጣውን ወረደልኝ ብሎ እንዳልተማረ እየተናገርክ አይደለ እንዴ? አንተ ቆይ ሰውየው እንዳልተማረ መጽሐፍ ማንበብ እንደማይችል እየተናገርክ ራሲ እየተናገርክ አይችልም ማንበብ አልክ፣ መጽሐፍ አይችልም አልክ። መጽሐፍ የማይችል ሰው መቼም ማንበብም አይችልም። ማንበብ የማይችል ሰው መጽሐፍም አይችልም። ሰው እንዲህ አይነት ሰው ደግሞ በእኛ ሀገር ቋንቋ መሀይብ ነው፣ ኢሊትሬት ነው የሚባለው። ራሱም ሰውየው ዊ አር ኢሊትሬት ኔሽንስ ብለዋል። በህዝብ ደረጃ ዊ አር ኢሊትሬት ኔሽንስ ካለ አንድ ሰው እንዴት ነው መጽሐፍ ቅዱስ ተበርዘዋል ብሎ? ኧረ በጌታ ስም ግን አንድ ጥያቄ ሙባረክን ጠይቀው። ሙባረክ አሁን ለሱ መልስለት መጀመሪያ። አይ አይደለም ክሌም የሚያደርገው ነገር አለ። እሺ ቆይ ሙባረክ በቁርአን መሰረት የአላህ ቃል የሚበረዝ ነው? ቆይሽ አንድ ጊዜ የአላህ ቃል ይበረዛል በቁርአን መሰረት እና ከዚያ በኋላ ወደ አንተ እንመጣለን። የጠየቀው ሰውየው ይህ ሰውዬ አልተማረም፣ አይጽፍም፣ አያነብም። ስለዚህ ለሱ ሪቪሌሽን እንዴት መጣ ብሎ ያወራል ነው፣ ወይም ደግሞ እንዴት ከዚህ በፊት የነበሩት እንደዚህ ሆኗል ይላል እያለ ነው ያለው። ኧረ አማርኛ ስማ። እኔ ሪቪሌሽን ላልተማረ ሰውም ሊመጣ ይችላል። ላልተማረ ሰው እኮ የሚናገረው ነገር የለም። በቃ እባክህ ስማኝ። ሪቪሌሽን ራእይ መጣ ማለት ይኸውልህ፣ ራእይ ለአንድ ሰው ራእይ ተሰጠ ማለት ይሄ ሰው ተምሯል አልተማረም ሌላ ነገር ነው። ነገር ግን ይሄ ሰውዬ መጽሐፍ ቅዱስ ስለመበረዙ ራእይ መጣልኝ ማለት ምን ማለት ነው እንዴ? መጽሐፍ ቅዱስ ተበርዟል እና ራእይ መጣለት እንዴ? ያልተበረዘውን መጽሐፍ ያውቃል ይሄ ሰውዬ? ራእይ በተለያየ መንገድ ሊሰጥ ይችላል። ያልተበረዘውን መጽሐፍ ያውቅ ነበረ? ያውቃል ካልክ ያልተበረዘውን መጽሐፍ አምጥቶ ማሳየት አለበት። ወንድሜ አንተ ትጠይቃለህ። አንተ ከመለስከው እኮ ወይ እኛ እናዳምጥ ከታች። ይቅርታ ቁርአኑ የቱ ጋር ነው መጽሐፍ ቅዱስ ተበርዟል የሚለው አይልም እኮ። አንተ ጠይቀህ እናንተ ናችሁ። አንተ ነው አይደል እየጠየከኝ ያለው? እኔ ደግሞ መልስ ይኸውልህ ወገናችን፣ እኛ ቁርአን ተበርዟል ይላል እንደ መጽሐፍ ቅዱስ። ቆይ መጽሐፍ ቅዱስ ተበርዟል ይላል ቁርአን? መጀመሪያ ከሱ ጋር ጨርሳ ይሻላል። ኖ አይደለም አይልም ይላል። አዎ ይላል። ከሱ ጋር ይያወራል። አንዲ ተረጋ። መጽሐፍ ቅዱስ ተበርዟል የሚል ቦታ ቃል በቃል አምጣ። ተበርዟል ምንም አምጣ ማስረጃ ያንተ ነው። እሺ አመጣልሃለሁ። መጀመሪያ ከሱ ጋር ልጅ አውጣ። ታዲያ ካልቻልክ ምን ሀሳብን በሀሳብ መሞገት ካልቻልክ ማውራት ትችላለህ። አይ ቆይ ማውረድ ምናምን ቁርአናችን ማይበሩ እንትን ውስጥ አትግቡ ማውረድ ምናምን የሚለውን ግን እሱ ማስረጃዎቹን ያቅርብ። አምጣ ማስረጃ። በቃ ሌላ ነገር አታውራ እያልኩ ነው። ቁርአን ተበርዟል መጽሐፍ ቅዱስ የሚል ከሆነ አምጣ። አዎ እኮ እሱን አመጣለሁ ብሏል። ያምጣ። አንደኛ ቁርአንን የሚጠብቅ አላ እንጅልን ያላ ቃል ከሆነ እንጅልን የማይጠብቅበት ምንም ምክንያት የለም። ዘቡር ያላ ቃል ከሆነ ዘቡርን የማይጠብቅ ቁርአንን የሚጠብቅ እንዲህ አይነት አላ ራሱ ጤናማ አላ አይደለም። እንዴት አድርጋችሁ ነው? ምንም እኮ ላይ ለገናሽ ቡጥቡጥ ያለ ነገር እኮ ነው የእናንተ ነገር። እሱን ቢመልስልን አሪፍ ነበር። ሙባረክ ለምሳሌ እኔ የራሴን ነገር ማለት ነው የራሴ የሆነውን ነገር ከአንዱ አንዱን ለምንድን ነው የምለየው እንዴ? የፈጣሪ ቃል ነው ብለህ እያመንክ ግን አልጠበቀም ካልከኝ መጀመሪያው ነው ወይ የፈጣሪ ቃል አይደለም ብለህ ነው እንትን ማለት ያለብህ እንጂ አልጠበቀውም። ቃሉ ግን የፈጣሪ ቃል ነው ሰጥቷቸዋል፣ አልጠበቀውም። እንዴት ነው የማይጠብቀው የራሱን ቃል? ቁርአን ምን ስለሆነ ነው ቁርአንን የሚጠብቀው?
ይሄን አሰማ ትነግረኛለህ? ቁርአን ለምንድን ነው መጠበቅ ልዩ ጥበቃ ያስፈለገው ቁርአን? አዎ እሺ እነግርሃለሁ፣ ምክንያቱም እነግርሃለሁ። ግን ከመጀመሪያ ከተነሳንበት ርዕስ በጣም ርቀን የት እንደገባን እኔ ያመጣውላችሁ ይሄንን ነበረ። አንድ ያልተማረ ሰው ከመጀመሪያ ነገር ያልተማረ ሰውዬ ቁርአን ወረደልኝ ስል ታሪኩ ደግሞ ይሄ ሁሉ ታሪክ ደግሞ ስለ እስራኤላውያን ታሪክ፣ ስለ ነቢያቶች ታሪክ መጽሐፍ ቅዱስ ውስጥ ያለ ታሪክ ጠቅላላ ነው። ይህንን ታሪክ ጅብሪል ከሆነ የሰጠው ጅብሪል ሌባ ነው ማለት ነው። እየሰረቀ ነው ከመጽሐፍ ቅዱስ ውስጥ የሰጠው እንጂ ከየትም አምጥቶ አይደለም። ታሪኩ መጽሐፍ ቅዱስ ውስጥ አለ። የሌለ ነገር ቢሆን ለምሳሌ ሪቪሌሽን ማለት እኮ የሌለን ነገር ተገልጦ ማየት ነው አይደል? በቃ የሌለ ነገር በሰው አይምሮ የሌለ ነገር ያልታወ መጽሐፍ ቅዱስ ውስጥ ታሪኮቹ ቁጭ ብሎ እያሉ ቦታ ላይ ቁጭ ብሎ ስለ ሙሴ የምናገር፣ ስለ አብርሃም የምናገር፣ ስለ ይስሐቅ የምናገር፣ ስለ አጋር የምናገር ታሪክ ካለ አብርሃም ልጁን ሊሰዋ የወጣው ታሪክ መጽሐፍ ቅዱስ ውስጥ አለ። ያንን ታሪክ ወስዶ አዛብቶ ሪቪሌሽን ብሎ ሰው ካስቀመጠ መሐመድ እየበረዘ ነው ወይስ እያረጋገጠ ነው? ወንድሜ ታሪክን እኮ መጥቀስ ታሪክን መድገም እኮ የተሳሳተ አያስብለውም። እንዴት ነው የምትረዳው አንተ? ታሪክ መደገሙ በቁርአንና በመጽሐፍ ቅዱስ ላይ መነሳቱ እንዴት ይሄንን ኮፒ ወይም የተኮረጀ ያስብለዋል? ወይም ደግሞ አንተ እንደምታስበው አይ ሌላ ነገር መጻፍ ነበረበት እና ስለ ሙሳ አይደለም። ኢሳ መሲህ ነው ስትል ታሪክ ነው እየደገምክ ያለው ወይስ ያለን ነገር ነው እየተናገርክ ያለው? እሺ ልመልሳ። የኔ ነበር አይደል ጥያቄው የጠየቀው? አይ ሙባረክ ነበረ። ሙባረክ እኔ የጠየቀኝ ነው። ከኔ ከመሀል ገብቼ ሙባረክ መረጃ ሊያመጣ ሲሄድ ከመሀል ስጠይቀው እኔ የጠየቀው። ስለዚህ ጥያቄውን ልመልስ፣ እሱም ያግዘኛል። እናንተ እንደምትዘጋጁ ማለት ነው። በጣም ጥሩ። እሺ ምናልባት አሁን እንትን ሄኖክ ያልተረዳው ነገር ኢፒስቴሞሎጂ የሚባል ኮንሰፕት የሚያውቅ ይመስለኛል። ኢፒስቴሞሎጂ ማለት አንድ ነገር እንዴት ነው ያወቅነው የእውቀት ሶርስ ማለት ነው። ወይንም ደግሞ አንድ ነገር ያወቅንበት መሰረት ነው። የግሪክ ቃል ነው። ልክ ነህ። ወይም ላቲን ነው። አሁን እሱ ሳይሆን ዴፊኒሽኑን መስጠት ሳይሆን ትክክለኛ ወደ ገደለው ግባ። እኮ ወደ ገደለው ለመግባት ይህንን ኮንሰፕት መረዳት አለበት ነው የኛ የመረጃችን ወይንም ደግሞ እውቀትን እንደ እውቀት አድርገን የምንወስደው ከየት ከመጣ ነው ብለን ሙስሊሞች የምጠይቀን ከሆነ እኛ ሶርሳችን ቁርአንና ሐዲስ ነው ብለን ነው የምንለው። ሌሎች እምነቶች ደግሞ የራሳቸው እውቀትን የሚያገኙበት ምክንያት አለ ነው። ስለዚህ እናንተ መጠየቅ ያለባችሁ እናንተ ክሌም የምታረጉት ነገር ታሪኩ አለ፣ ነገር ግን የምታወሩት ነገር ራሱ የፈጣሪ ቃል ለመሆኑ ማረጋገጫ ስጡን ነው የሚባለው እንጂ ፈጣሪ ሁሉን ነገር ያውቃል። ከዚህ በፊት ታወሩት ነገር ራሱ የፈጣሪ ቃል ከዚህ በፊት በታሪክ የተከሰቱትን ነገራቶች ተረከ ማለት ኮረጀ ማለት አይደለም። አንድን ኢንስታንስ ወይንም ደግሞ አንድን ክስተት የበፊትም ይሁን ወደፊትም የሚከሰት ይሁን አሁን ላይም ያለ ክስተት ፈጣሪ ስለሚያውቅ ያንን ታሪክ ለነብዩ መሐመድ ስለነገራቸው ይሄ ታሪክ ራሱ በተመሳሳይ መልኩ ወይንም ደግሞ በትንሹ ወይንም ደግሞ በብዛት ሌላ መጽሐፍ ላይ ስለተገኘ ተኮረጀ አይባልም። ቅድም እንደውም ለሄኖክ ልነግረው ሞክሬ ነበር። ተኮረጀ ካልክ ሁለት ነገራቶችን አስቀምጥልኝ። አንደኛው የተኮረጀበትን አካል አስቀምጥ፣ ሁለተኛ ኮራጁ አካል ማን ነው፣ ሶስተኛ ኮራጁ ራሱ መሟላት ያለበት ቅድመ ሁኔታ አለ፣ እሱም መጽሐፍ ማንበብ መቻል አለበት። አራተኛ ደግሞ ኮንቴክስቱ ላይ ሌሎች ሰዎች ያንን ነገር አውርተውታል ወይ በሱ አካባቢ ወይንም በሱ ሰራውንዲንግ የነበሩ በመካ አንድ ላወራ አም ሶሪ ኢንተራፕት ስላደረኩ ሙባረክ እኔ እየጠበኩ ነው የሉቃስን አባቱን እናቱን እና የተወለደበትን ቦታ ሂስትሪውን አጠቃላይ እኔ አንድ በአንድ ማረጃ ገለጥ እያደረኩ አሳያለሁ። እስካሁን ግን እየጠበኩ ነው። ስቲል ኦሪጂናል ማኒስክሪፕት አለኝ። ኦሪጂናል ማኒስክሪፕቱ ተበርዟል እያልከኝ ነው። ኦሪጂናል ማኒስክሪፕቱን እየጠበኩኝ ነው። ሌሎቻችሁ ፕሊስ ባትገቡ እንጨርስና ሌሎቻችሁን በሰዓታችሁ ታወራላችሁ። ምክንያቱም ብሮድ ይሆናል፣ ይሰፋል። ዲስከስ እያደረግን ስለሆነ ማስረጃዬን እየጠበኩኝ ነው። አይ የለኝም ማስረጃ የምትለኝ ከሆነ እና ያንተን አሳየኝ የምትል ከሆነ እኔ እቀጥላለሁ። ቢኮዝ ያለ ማስረጃ ማውራት በጣም ይደብራል። አይ እኔ ያለ ማስረጃ እኮ አላወራሁም።
እኔ ያልኩ ምንድነው ኦሪጂናል ካሜራውን ከፍተው እኛ የምናምነው ኦሪጂናል እጃችሁ ላይ እኛ የምናምነውን ነው የነገርኩህ። አዎ የምናምነው የወረደው ለኢሳ የወረደው ለኢየሱስ የወረደለት ከአምላኩ የተሰጠው መጽሐፍ እናንተ ጋር እጃችሁ ላይ በትክክል ጽፎ አይደለም የወረደ ነው። ከአምላክ ይወርዳል እንጂ መጽሐፍ ጽፎ አይደለም የሚሰጠው። ፕሊስ ካለ ስጠኝ። ይኸውልህ የሚያግባባን መረጃ ነው። አንድ ነገር ተበርዟል ልትለኝ የምችለው ኦሪጂናል የሆነ ነገር ሲኖር ነው። ፌክ ነው የምትለው እኮ ጆርዳን ፌክ ነው የምትለኝ ጫማው ኦሪጂናሉን ጫማ ይዘህ ስትመጣ ነው። ስለዚህ ኦሪጂናሉን ነው የምትፈልገው አንተ። ያ ምክንያቱም አንድ ነገር ተበርዟል ማለት ኦሪጂናል ሌተር ያስፈልገናል። ፕሊዝ ኦሪጂናል እንጂ ይኸውልህ ከአንድ ይሄ የሚያመጣ ፕሊዝ አንድ ነገር ጠይቀኛል። አንተ አንድ ነገር ጠይቀኛል። ምንድነው የጠየቀኝ? የሉቃስ ወንጌል ሉቃስ ራሱ ማን ነው? አይ ዶንት ኖ። ሌሎች አፖሎጀቲክስ የሚሰሩ ዕቃቢ እምነት የሚሰሩ ሰዎች ሬዝ ያደረጉትን ጥያቄ ይዘህ መተህ ሊሆን ይችላል። አወል አንሸርት ሬዝ ያደርጉት ገስት ልኬ አላስገቡኝም። ሶ አም አስኪንግ ዩ እኔ መልስልሃለሁ። አንተ ኦሪጂናል ማኑስክሪፕቱን ስጠኝ። እየነገርኩህ መልስ የተወለደበትን ከተማ ኦሪጂናል ማኑስክሪፕት ነው አይጠበቅብኝ። ይሄን መልሱ አለኝ ፊት ለፊት ያስቀምጨዋለሁ ከፍቼው መረጃውን። ከአንተ ግን ኦሪጂናል እየጠበቅኩኝ ነው። ኦሪጂናል ማኑስክሪፕቱን እኮ ማቅረብ አይጠበቅብኝም። ኦሪጂናል ማኑስክሪፕት የወረደለት በሰዓቱ ነው፣ በጊዜው ነው፣ በቦታ የተወሰነና ለዛ ለስፔሲፊክ ለሆነ ሰዓት የወረደ ነው። ገብቶሃል? ያ አልፏል። በወቅቱ ወርዶለት ወቅቱን ጠብቆ የወረደ ነው። ኢየሱስ በነበረበት ሰዓት በቦታና በጊዜ የተገደበ ነው። ገብቶሃል አይደል? ያ መጽሐፍ ለኢየሱስ የወረደው በቦታና በጊዜ የተገደበ ነው። ስለዚህ አሁን መኖርም አይጠበቅበትም። አልፏል፣ ጊዜው አልፏል። እየሰማኸኝ አይደለም መሰለኝ። እየሰማሁ ነው እኮ ፕሊስ። እኔ ስቲል ምንም አላገኘው፣ መልስ የለም። ኦሪጂናሉ አሁን መኖር አይጠበቅበትም። ምክንያቱም ኦሪጂናል መጽሐፍ ቁርአን ስላለ ማለት ነው። አዳምጠኝ ሄርሚያዋት አዳምጠኝ። ያንተ ትክክለኛ ነው ለማለት እኮ አሁን እኮ ፍቅሪዝም መጥቷል። ኢማጂን አፍተር 100 years ከ100 ዓመት በኋላ ቁርአንና አሁን ስትል ራሱ እኮ የሚያወራቸው ነገሮች አሉ። ከ100 ዓመት በኋላ እውነት ቢሆንና ቢስፋፋ ፍቅሪዝም እኛን እኮ ሁለታችንን እኮ ታሪክ ይወቅሰናል። በኋላ ላይ እነሱ ተበርዟል ይላል፣ እኛንን የያዝነው ይላል ኦሪጂናሉ ወረቀት። ያ እንዳይፈጠር ያንተ ትክክለኛነቱ ለማስባል አንተ እውነት ነው ለመባል ላይክ ሙባረክ እያወራ ያለው ነገር እውነት ነው እንዲባል ቃል እያወራ ያለው ነገር ውሸት ነው መባል የለበትም። ውሸት ከሆነ ደግሞ ቪዲዮ ክፈት። እኔም ቪዲዮ ከፍቻለሁ። የሉቃስ አባት ማን ነው? እናት ማናት? የት ነው የተወለደው? ዘር ሐረጉ ምንድን ነው? ይኸው ቪዲዮ ከፍቼ ቁጭ አድርጌዋለሁ። እየጠበቅኩ ነው። አንተ ግን እስካሁን ምንም አላመጣልኝም። አም ሶሪ እየጠበቅኩ ነው። ግን እስቲ እያልኩህ እኮ ነው። ኦሪጂናሉን ማቅረብ አይጠበቅብኝም። ኦሪጂናሉ የተሰጣቸው ሰዎች አልፈዋል። ሉክ አንተ እየጠየቅኝ ያለው አም ሶሪ ሚዩት ስላደረግኩ አንተ ላይክ ማቅረብ አይጠበቅብኝም አልከኝ። እኔም ማቅረብ አይጠበቅብኝም። ዋይኖት ደብል ስታንዳርድ ዋይኖት የተለያየ ነገር ነው። ይሄን የማይገናኝ ነገር ነው እያገናኘ ያለው። ጭንቅላትን አሰራ ፕሊዝ። ቀጥል ቢኒ። ሶሪ አይ ሙስሊሞች ይመጡና የራሳቸውን ሀሳብ ይዘው ይመጡና ወይ የቁርአን ሀሳብ ወይ እስላማዊ ሀሳብ ለማስመሰል ይሞክራሉ። ማቅረብ አይጠበቅብኝም፣ የተላከው ለዛ ዘመን ነው፣ ለዚህ ዘመን አይሰራም ምናምን የሆነ ነገር ሲናገር ነበር አይደል? እንደዛ ብሎ የነገረው ማለት ነው። እስቲ ማስረጃ ያምጣ ለዚህ ንግግሩ። መጀመሪያ እስቲ ለዚህ ንግግሩ ከኪሱ ላለመሆኑ ወይም ቁርአን ነግሮት ከሆነ ወይ እስላማዊ ትምህርት ከሆነ ይሄን በማስረጃ እስቲ ይንገረን። ለዛ ዘመን ነው ለዚህ ዘመን ምናምን ማቅረብ ለዛ ዘመን ነው ማስረጃ አቀርብልሃለሁ። አምጣ እስቲ አቅርብ እስቲ። ኢየሱስ ለበኒ እስራኤሎች ወይም ለእስራኤል ህዝቦች ብቻ የተላከ መጽሐፉ አይሰራም፣ ለዚህ ዘመን አይሰራም፣ ለዛ ዘመን ብቻ ነው ምናምን ብላ የሆነ የተናገርካቸው ነገሮች አሉ። እሱን በማስረጃ አምጣ እስቲ አቅርብ ማስረጃ።
ከኪስ የሚወጣ ወሬ አንዳንዴ ልክ እስላማዊ መረጃ ያለው ይመስል ብዙ ጊዜ ይናገራሉ። ያቅርበ በቃ ለእስራኤል ልጆች መላኩ አይደለም እሱን አይደለም ለእስራኤል ልጆች የተላከ መጽሐፉም እኮ ለእስራኤል ቆይ ወንድሜ መጽሐፉ ለእስራኤል ብቻ ነው የሚል አምጣ፣ ለእስራኤሎች ብቻ ነው የሚል አምጣ። መሐመድም የተላከው ለመካና አካባቢው ነው የሚል እሰጥሃለሁ። እንደዛ ከሆነ ከፈለክ ዳይሬክት እሱን ይዘህ የራስን ሀሳብ ልትይዝ አትችልም። አሁን አምጣ እስቲ ለተናገርከው ንግግር። እንደው እኮ ዝም ብለው ሲናገሩ አንዳንዴ ግራ ይገባኛል። ኬት እንደሚያመጡት አላውቅም። አምጣ። አሁን መጽሐፉ ለዛ ጊዜ ብቻ ነው፣ ለኢሳ ህዝቦች ብቻ ነው፣ ለዚህ ህዝብ አያገለግልም ምናምን ያልክበትን አምጣ እስቲ። ቃል እንትን ውይይት ወደዚህ መተናል ማለት ነው። ወደ ቢኒ ቢኒ ማውራት ስለፈለገ ማይኩን ለቅቄ ነው። ያምጣና ትቀጥላላችሁ። ቅድም ቃል እየተከተላላችሁ እንዲህ አይነት ሀሳብ ካለ ቢኒ ሱራ ሐዲድ ላይ 57 27 ላይ ክፈት። ክፈትለት። ይቅርታ ይህንን ወሬ እያወሩ የነበሩበትን ቤትን ያውቀዋለሁ። ኡስታዙን ራሱን ኢንቫይት አድርገው ከቻልከው አንሄር ዲፌንድ ባደርግ አባውት ሉቃስ ገስት ልክ የምን ቢተብያለሁ። ሶ ሙባረክ አም ዌይቲንግ። ኦሪጂናል ማኒስክሪፕት አለኛ ጋር ግን ተበርዟል እናንተ ጋር ያለው ብለሃል፣ ወይም ደግሞ ጠፍቷል ብለሃል፣ አቅርብልን እያለ ነው። ሶ ቢኒም ያንን ነው እየጠየቀ ያለው ያገስ። ሶ ሁለታችንም አንተ ከደከመ ሌላ ኢንቫይት ቢኒ የጠየቀው ኢንጂል ለኢሳ ስፔሲፊካሊ በዛ ሰዓት መሆኑን የሚያሳይ አንቀጽ አምጣ ነው ያለው። 57 27 ላይ አለ። ክፈትለት፣ ችግር የለም። እኔ የጠየቁ በዚህ ዘመን አያገለግልም በዛ ዘመን ብቻ ነው አልፏል ምናምን ብላል። ለዚህ ማስረጃ ነው ፈልገው። እሱን ታመጣለህ። ቀጥል። ክፈትለት። ሐዲድ ነው ያለው። ንገረው፣ ሙባረክ ንገረው። ከቁርአን ነው፣ ከቁርአን ይንገረን። ችግር የለም። ቁርአን ላይ የሚያምጣ አልፏል እዛ ዘመን ብቻ ነው መጽሐፉ ምናምን ሲል ነበርና እስቲ ያሳይ። አማርኛ ቁርአን ይሁን ንገረው ሙባረክ። ሱረቱ ሐዲድ ምን ላይ? ኦኬ ሚዩት ነኝ ይቅርታ። 57 27 ብዬዋለሁ። 27 ላይ የኛን ማስረጃ ሬዲ ያደርጋለን። ያንተን ንገረኝ። 57 ስንት አልከኝ? 27 there you go። ይኸው አንብብና ንገረን። አማርኛው አረብኛ ምናምን እንዳትል አለው፣ አረብኛም አለው። አማርኛውን አንብበው ይንገረን። አረብኛ ውስጥ መደበቅ አይቻልም። ሙባረክ አንብብና አስረዳን። ኦኬ ስለዚህ እዚህ ጋር በግልጽ ያሳያል እኮ ማንበብ ትችላላችሁ እናንተ። አንብብና አስረዳ። ምንድን ነው ምን ይላል? ኢንጂልን ሰጠነው። ዋት እሺ ያ ከዚያም በዱካዎቻቸው ላይ መልእክተኞቻችንን አስከታተልን፣ የመርየምን ልጅ ኢሳንም አስከተልን፣ ኢንጂልንም ሰጠነው። በእነዚያ በተከተሉት ሰዎች ልቦች ውስጥ መለዘብንና እዝነትን አዲስ የፈጠሩትንም ምንኩስናን አደረገ። በእነርሱም ላይ የሆነ ሸፈን ወደ ላይ አድርገስ ምንኩስናን አልጻፍናትም፣ ግን የአላህን ውዴታ ለመፈለግ ሲሉ ፈጠሩት። ተገቢ አጠባበቋንም አልጠበቋትም። ከእነርሱ ለዚያ ላመኑት ምንዳቸውን ሰጠናቸው፣ ከእነርሱ ብዙዎቹ አመፀኞች ናቸው ይላል። ስለዚህ ኢንጂል ለኢሳ የተሰጠ መጽሐፍ መሆኑን በዚህ መረዳት ትችላለህ። ለተወሰነ ጊዜ ገብቶሃል። ከዚያ በኋላ ቁርአንም ለመሐመድ የተሰጠ ነው። ቆይ ተረጋጋ። ተውራትም የወረደ ነው። ምን እሱን አሁን አምጣ ብለህ አታመጣም። የወረደ መጽሐፍ ምናምን የሚባል የለም። እሺ ተውራትም ለሙሳ የተሰጠ ነው። ቆይ አንዴ፣ ተውራትም ለሙሳ የተሰጠ ነው። ቁርአንም ለመሐመድ ነው። እንጂልም አንተ ያልከው ለዛ ጊዜ ብቻ ነው፣ አልፏል፣ ለዚህ ጊዜ አይጠቅምም፣ አያገለግልም ብለሃል።
ከየት አመጣኸው ነው? ይሄን ማስረጃ አምጣ ነው የተባልኩ። ይሄን የሚያሳይልህ ማስረጃ አምጣ። ለዛ ጊዜ ነው የተሰጠው፣ አልፏል፣ አሁን መጠቀም አይቻልም የሚል ማስረጃ አምጣ። ዝም ብለህ ከኪስ አታውራ ነው እያሉ ያሉት። ብዙ ጊዜ ስለሚሉት ነው ያለ ማስረጃ። ለይሳ ተሰጠው ይለኛል እንዴ? እሱም ማድረስ ለማን ሊሰጠው ፈለግ? እኔ ጠየቁ። ለዛ ዘመን ብቻ ነው የሚያገለግለው፣ ለዚህ ዘመን አያገለግልም። አንተ ያልከውን ከየት አገኘው ነው? ቁርአን እንደዛ ብሎ ካለ አምጣ ማስረጃ። ካላለ ግን የራስን ሀሳብ ነው የምትናገረው ማለት ነው። ካሊ የቀጥል ለማንሳት እየፈለግከው ለመናገር ያሰብከው ሀሳብ ስላለ ቀጥል። ኖ እኔን የጠየቀኝ ምንድን ነው? ስለ ሉቃስ እየጠየቀኝ ነበር። እኔ ሁሉንም አያይዤ ልመልስለት ነበረ በመረጃ ኢንክሉዲንግ ለምን እንደዚህ ተባለ። ብዙ ጊዜ የነሱ አቃቢ እምነት ነው የሚሉ በጣም ብዙ የሚያወሩት አለ። ስለዚህ ጉዳይ አያይዤ ልመልስለት ነበር። ካልተመለሰልኝ ድረስ መለስ ግዴታ የለብኝም። ያ ኖ እኔ እኮ ያንተን ጥያቄ ላለመመለስ መልስለት። እሺ ምንድነው ያንተን ጥያቄ ላለመመለስ? እሺ ሙባረክ የቃልን ጥያቄ ላለመመለስ ምንድነው ምክንያት ያደረገው? ማቅረብ አይጠበቅብኝም፣ አልፏል፣ ለዛ ጊዜ ብቻ ነው የሚል አርጊመንት አመጣ። ኦኬ እንደዛ ይሄን አርጊመንት ይሄን ሀሳብ ከየት አመጣው? ይሄን አረጋግጥና ከዛ ቃል ከፍቶ ያሳያል። ከዛ በኋላ ማለት ነው ማረጋገጥ ከቻልክ። አዛ መረጋገጥ ካልቻልክ ትርፉ ዝም ብሎ የራስ ሀሳብ ማለት ነው። እሺ ቀጥል። ከዚህ በፊት ለነበሩት መልእክተኞች ቁርአን ላይ እንደ በተገለጸው መሰረት ማለት ነው ከዚያ በፊት የወረደ ሀሳብን ተውና ማስረጃ አምጣ ወንድሜ። አሁን ሀሳብን አሁን የሌለውን ነገር እንደዚህ ነው ብለህ እንትን ለማለት አትሞክር። አንተ የተናገርከው ነገር አለ አይደል? በሀሳብ ደግፈው ቅድም የተናገርከው አለ። ለዛ ጊዜ ነው አያስፈልግም፣ ለዚህ ጊዜ አልፏል ምናምን ያልከው ነገር አለ አይደል? እሱን በማስረጃ አስደግፈው። ሌላ ወሬ ተው። አልፏል የምልህ እኮ አሁን ሌላ ቁርአን ስለወረደ ነው። ከዚህ በፊት የነበሩትን የሚያረጋግጥ ሆኖ አንድ ቁርአን ወርዷል። ያ ራሱ ማረጋገጫ ነው። ለምሳሌ ማኢዳ ላይ 548 ላይ ብታየው ይህንን በግልጽ ያስቀምጣል። ሱረቱል ወንድሜ የወረደው ሊያረጋግጥ ነው እንጂ የቀደሙትን ሊያሳልፍ ወይ እነሱን ሊጥል መጣ አይልም። በግልጽ የተቀመጠው ከዚህ በፊት ያሉትን ሊያረጋግጥ። ማረጋገጥ ማለት ማሳለፍ ማለት አይደለም። ቆይ ስማ፣ ማረጋገጥ ማለት አይሰሩም ብሎ ምንድነው ኢንቫሊድ ላይ ያደርግ አይደለም የመጣው ማለት ነው። እንደዛ የሚል ትርጉም የለም። ቫሊድ አድርጓቸዋል ወይም ደግሞ ትክክል ናቸው የሚለውን ማረጋገጫ ለመስጠት ነው የመጣው ነው። በቃ ይሄ ነው የሚናገረው። አንተ ኢንቫሊድ ሊያደርጋቸው ነው ወይም እነሱን ትክክል እንዳልሆኑ ወይም ሊያስወጣቸው ነው የመጣው ብለህ ተናግራል። ይህ ንግግር ከየት እንደምታመጡት ግራ ስለሚገባኝ ነው። ለዚህ ማስረጃ አምጣ ነው። ከሌለ ግን አሁንም የምትናገረው ነገር ትክክል ነው። ቁርአን አረጋጋጭ ሆኖ የመጨረሻ ሆኖ ወርዷል። በሐዲስም ተገልጿል። ረሱል ሰለላሁ ዐለይሂ ወሰለም አስተምረዋል። በሐዲስ ላይ ቁርአን ላይ እንጨርስና ከሌለ ሐዲስ ላይ እንሄዳለን። ቁርአን ላይ አንድ ቦታ ለተናገርከው ንግግር የሚልልህ እንትን አለ? ሀሳብ የሚደግፍልህ ማስረጃ ማቅረብ ትችላለህ ወይስ? አቀረብኩልህ። ቁርአን ላይ አሉ የምላቸውን መረጃዎች እየሰጡ ነው አይደል? ቁርአን የተጠበቀ አንደኛው ምን ይላል? ቆይ አንደኛው ለኢሳ ነው የተሰጠው የሚል ያመጣው እንጂ አዎ ለኢሳ የተሰጠው ለኢሳ የተሰጠው ኢንቫሊድ ነው፣ በዛ ጊዜ ብቻ ነው፣ አሁን አይሰራም የሚል ማስረጃ የለው። እሱን መትቼባለሁ። ምክንያቱም ለሙሳም ተሰጥቷል፣ ለኢሳም ተሰጥቷል፣ ለዳውድ ተሰጥቷል፣ ለመሐመድ ተሰጥቷል ነው የሚለው። እነዛ ኢንቫሊድ ናቸው የሚል ነገር አላመጣም። ስለዚህ ከዚህ በፊት የነበሩ ማስረጃ ወይ ወንድሜ ቆይ አሁን ቀጠልክና ቁርአን እንደሚመጣው የቀደሙትን ሊያረጋግጥ ነው አልክ። እንደውም ይብስ አጠነከርከው። ኢንቫሊድ ሊያረግ ሳይሆን የበለጠ ቫሊድ ሊያረጋግጥ እነሱ ትክክል መሆናቸው ሊያረጋግጥ መጣ ነው የሚለው። አሁን ያመጣው በራስ ላይ ነው። እንዲሁ ማስረጃ ሆኖ የሚቀርብ አንተ ያንተን ሀሳብ የሚቃወም ነው። ስለዚህ አሁን ያለፈው አይሰራም፣ ያለፈው ለዛ ህዝብ ብቻ ነው፣ አይሰራም፣ በቃ አልፏል የሚል ማስረጃ አምጣ። ቀደም ስትናገር እንደዛ ነበር ስትናገር የነበረው። እንደዚህ አይነት ማስረጃ ካለ አምጣ። ከሌለ ሀሳቡ ወደ ኪስ ይመለሳል ማለት ነው። የቁርአን ሀሳብ አለ። ኖ ከኪስ የሚባል ነገር የለም ወንድም። እኔ በሀሳብ ነው የምሰጥህ። ምክንያቱም አሁን ከዚህ በፊት የነበሩትን
ያረጋግጣል ስልህ ቁርአን አረጋጋጭ ነው አልኩህ። ያንን ደግሞ ማስረጃ ማቅረብ ትችላለህ ሙባረክ? አዎ ሙስነድ አህመድ ላይ እሺ ግለጽ። ቁርአን ላይ የለም አይደል? ቁርአን ላይ የለም። ኦኬ ሰምታችኋል። ያንተ አረዳድ የለም አይደል? ቆይ መጀመሪያ አንተ በተረዳህበት ላይ የለም አለ የለም መረዳት ምናምን የሚባል ነገር የለም። ኤክስፕሊሲት ላይ የተጻፈ አምጣ። የቀደመው አልፏል ኢንጂል ለዛ ጊዜ ነው ለዚህ ሰዓት አይሰራም ምናምን የሚል ማስረጃ አምጣ። እንደዛ ብለህ ተናግራል። ወርድ ፋላሲ ስለተናገርክ ወርድ ፋላሲ ነው የምጠቀምህ። ወርድ ፋላሲ ተጠቀም። ኢየሱስ የተላከው ለተወሰኑ ህዝቦች ነበር። በዛ ሰዓት አልተባልክም። ኤግዛክትሊ ያ መጽሐፍ ወርዶለት ነበር። ግን በቁርአን አንድ መሀላችሁ ልግባና ከይቅርታ ጋር ኢየሱስ የተላከው ላለፈው ነው። ግን ኢየሱስ ወደፊት የሚመጣው መሲህ ነው አይደለ? ካለፈ እንዴት ነው ታዲያ ወደፊት ሊመጣ የሚችለው? ለዓለም ምልክት ተደርጎ ነው የተላከው። ባይዘው ለዓለም ተአምር። ስለዚህ ዝም ብሎ ማስረጃ የለም። ስለዚህ ክሌምን ከዚህ በኋላ እንዳታነሳ። ማስረጃ የለም። ሐዲስን አቅርበው። ሐዲስ ብላል፣ ሐዲሱን አቅርብ። ቁርአን ላይ የለም፣ ወፍ የለም። እሺ ሙስነድ አህመድ ላይ 15 ቃሌ ሙስነድ አህመድ ይፈትለት። ሙስነድ አህመድ ቢኒ አንደርስታንድ አድርገኝ። ሙስነድ አህመድ እኮ አውት ኦፍ ባይብል ነው አይደል? አውት ኦፍ ቁርአን ነው። ገብቶኛል። ግን እስቲ እንሂድ። የለም ፈርስት መጽሐፋቸው ላይ ሃይማኖት ካለ ወረደው ላይ የለም። ሙስነድ አህመድ ላይ ምንየው? ኦኬ እዚህ ላይ ካለ ልየው። ሙስነድ አህመድ እንኳን እሱ ላይ አታገኘውም። አይ ቲንክ ቁጥሩ ስንት ነው? ሙስነድ አህመድ ስንት ነው እያለ ያለው? ቮሊዩም ስንት ነው አለኝ? 1556 ቮሊዩም ስንት? 15156 እንግሊዘኛ አለው? እንግሊዘኛ ይኖረዋል እንጂ። እሺ 15156 ነው። እሺ 15 ስንት አልከኝ? 15 ላይ 156 ሌላ ቦታ ሄደ እንደዚህ እንዳትሉ ሁለተኛ። ኦኬ እዚህ ላይ የለም። ሳይት ላይ ልሂድና ቼክ አድርግልህ። ኦኬ ያ ካለ ዛሬ ቼክ አድርጉት። ከፍቼዋለሁ። ለምንድን ነው የጠቀስከው ብራዘር? አይ ኢንጂል ከአሁን ኢንጂል እና ተውራት አሁን በዚህ ሰዓት በቁርአን እንዳሉ በእነሱ ጊዜያቸው እንዳለፈ የሚያሳይ መረጃ። እኛ ግን መሐመድ በራሱ በነበረበት ሰዓት ላይ በቁርአን ሲቀር እንደነበረ ለክርስቲያኖችም ደግሞ ቁርአን ላይ ነው የምናሳይ። በመጀመሪያ አንተ ሐዲስ ላይ ሄዳል፣ ችግር የለም። እኛ ቁርአን ላይ እናሳያለን። እኛ እኮ ሐዲስ ቁርአን ችግር የለም። እኛም ቆይ ችግር የለም። እሺ ቀጥል። ምን ይላል? በትልቁ አድርጉኝ ላሳየው። አይ ቲንክ አሳየው። ቃል የከፈተው ሙስነድ አህመድ አይደለም ቃል እሱ የከፈተው። ኦኬ በቃ ክፈተው። ሙስነድ 15:1:56 ነው አይደል ያልከው? 15:1:56 ላይ አለ ሙስነድ አህመድ ላይ። ኦኬ ከመክፈቴ በፊት ግን ለምንድን ነው ያመጣው? በኋላ ሀሳብን እንዳታጥፍ ይህንን ማስረጃ ምን ብለህ ነው ያመጣው? ቢኒ ለጠየቀው ጥያቄ ነው አይደል? ምንድን ነው የጠየቀክ? ቢኒ የጠየቀኝ ጥያቄ እኮ ቅድም ተናገር አይደለ? አሁን በእነሱ መጽሐፍ እኛ እንደማንቀበለው እናንተ እንደማትቀበሉት ማረጋገጫ አምጣ ነው ያለኝ። የእነሱ መጽሐፍ እንደማትቀበሉት ቢኒ እንደዛ ነው ብለህ የጠየቀው? አዎ አልሰማም። ከዛ ሲጠይቅ እንደማትቀበሉት አልፏል። አሁን በዚህ ሰዓት እናንተ በዚህ ዘመን እንደማያገለግል ማስረጃ እንደዛ ነው ስለነበርክ እንደዛ ነው ያለው አልፏል። በዛ እሺ ክፈትለትና አሁን እሺ ልክፈት። ይታያል። ይኸው አህመድ 15:1:56 እሺ ከዚህ ሐሳብ የፈለከውን ኮት አድርግና አንብበ ያ ኢንጂል ወይም ጎስፔል ቀርቷል
የሚለውን ሀሳብ አውጣል። አንብቤዋለሁ እና ምንም የለውም እንደዛ የሚል ሀሳብ አንብብና አውጣ። Are you in doubt, O son of Al-Khattab? ዑመር ብን ኸጣብን ነው እንደዛ ያሉት። By the one in whose hand is my soul, I have brought it, that is the Quran, to you, white and pure. Do not ask the people of the book about anything, for they will never guide you, and they have gone astray. You see, the people of the book already የሚያገለግለው ያመጣኸው ማስረጃ ራስን ትክክል እንዳልሆንክ የሚያሳይ ነው እና እንግሊዝኛውን ያነበብከውን ተርጉሞ ውስጥ ተርጉሞ ማንበብ እንጂ መተርጎም ማችል ከሆነ ለምን ዋሻለሁ? የነገርኩህ እኮ ነው። ይሄ እኮ የሚያሳየው አይናገርም፣ ስለ ሰዎቹ ነው የሚናገረው። ለምን ስለ መጽሐፉ አይናገርም፣ ስለ ሰዎቹ ነው። do not ask the people ነው። በኢንጂል እና በተውራት ተቀይረው ሰዎቹ ኖ አይደለም ኢንኮምፕሊት መሆናቸውን ነው የሚያሳየው። ቁርአን በቂ እየተረጉመው አይዘው እየተረጉመው ያነበብ ቃል በቃል ሲተረጉም አንተ ላይ የምትተረጉምለት አለ። ተርጉምና መጽሐፉን አልፏል እና ቁርአንን ብቻ ተከተሉ የሚል ከዚህ ውስጥ አውጣ። እሱን ሐሳብ ሪፍሌክት ስላደረግ አሁን ተርጉመው እየጠበቅን ነው። ተርጉመው እዚህ ጋር ከየቱ ጋር ጀምር በእጄ እያሳየው ተርጉማል። አህሉል ኪታብ የሚባሉት ወይም ደግሞ ፒፕል ኦፍ ዘ ቡክ የምንላቸው እነማን ናቸው? ፒፕል ኦፍ ዘ ቡክ የሚባሉት ሁለቱ ናቸው። ፕሊስ ይወል እዚህ ላይ ያለውን እኮ ነው ፒፕል ኦፍ ዘ ቡክ ይላሉ እኮ ተርጉመው። ከየቱ ጋር ልጀምርልህ? ከየቱ ጋር ልጀምር? ዱ ናት አስክ የሚለውን ቼክ አድርግ። እዛ ላይ ዱ ናት አስክ ዘ ፒፕል ኦፍ ዘ ቡክ አባውት ኤኒቲንግ። ኧረ ፕሊስ ስማኝ፣ ከዚህ ጋር ልጀምርልህ? እሺ ቀጥል፣ ችግር የለውም። ባይ ዘ ዋን ከየቱ ጋር ልጀምር? ባይ ዘ ዋን ከሚለው ልጀምርልህ። ይኸው እያነበብክ ተርጉም። እሺ by the one in whose hand my soul is እሺ በእጁ እንትኒ ነፍሴ በእጁ በሆነው በአንዱ ምላለው I have brought it to you in a pure አምጥቼልሃለሁ pure አንዴ እምላለው ነው ያልከው። brought it to you white and pure and እንደዚህ ይላል by the one in whose hand my soul is ይላል እና ይሄንን ተርጉሙ። ምንድን ያልከው? እምላለው ምናምን ብላለና ተርጉሙ እስቲ ምንድነው የሚለው? ነፍሴ በእጁ በሆነችው ጌታ እምላለው ማለት ነው። ገብቷል? እንደዛ ነው የኛው ትርጉሙ ቀጥታ ሲተረጉም። ችግር የለም እሱን ለፈው። እሺ ችግር የለም እንደዛ። እሺ ቀጥል። ኦኬ ባይዘው የለቆና ያለፍኩ ያለሁት ቀጥልሽ። ምንም ችግር የለውም። ትክክል ካልሆንኩም እዚህ ጋር ተሳስተሃል ማለት ትችላለህ። ቀጥለው። እሺ ወራክ ይቀጥል፣ ችግር የለም። እሺ ከዛ በኋላ ቀጥሎ ምንድነው የሚለው? I have brought it to you ይሄንን ቁርአንን ነው እዚህ ጋር የሚለው። I have brought it to you ነው ቁርአንን ነው። ከኪስ አትጨምር። ከኪስ አይደለም ብሮት፣ ቀጥታ ዳይሬክት አንብበው። I have brought it እና ማብራሪያውን በኋላ አይ አይደለም። እሺ I have brought it የሚለው ምንድነው? አይ ትርጉም አይሰጥም እንደዛ ከሆነ ምን አልተጻፈም ነው። አትጨምር፣ አንብብና እሱ ክርስቶስ እግዚአብሔርን በጣም እየፈለጨኝ ነውና እኔ አይደለም ወንድም ካሜራውን ዘጋውና ብቻህን ታወራለህ። እኔ ተወዋለሁ። ተርጉሞ በቃ ቀጥታ የተጻፈውን ተርጉም ፕሊስ። እሺ አምጥቼ ንጹህ ተርጉሞ እኮ I have brought it to you in a pure immaculate form ንጹህ በሆነ በቃ ግልጽ በሆነ ማለት ነው። immaculate form አምጥቼልሃለሁ። እሺ ቀጥል። Do not ask the people of the book. Okay. ግልጽ ነው። የት ነው የሚያነበው? እሺ ችግር የለም። ይፍታ ቀጥል እንጂ የት አለ? እዚህ ጋር ቢቆይ የቱ ጋር ነው ያነበበው እንዴ? Do not ask them
ኤኒቲንግ እኮ ነው የሚለው እንጂ የታል ቡክ ምናምን የሚለውን ከየት ዘም የሚለው ቆይ ዘም የሚለው ማንን ወይ የሚለው በጌታ አይ ቆይ ጋይስ ተውት አንድ ይቀጥል ተፍሲር አይ ይሄ ሐዲስ የሌለ ቆይ አንዴ አንተ በጌታ በኢየሱስ ሚውት አድርገው ቆይ አንዴ አንተ አረ ሚውት ክርስቲያን ችግር የለም ይቀጥል ክርስቲያን ችግር የለም ምንም ይፍታውና ነው የለም እኮ ባይሰኝ ያነበበው ነገር አይተዋል የለም ግን ጋይስ ፕሊዝ ተውት ይቀጥል እስከ መጨረሻው አንዴ ይቀጥል ችግር የለም የሌለ ያነበበ ይቀጥል እዛው ግድ የለህም ይቀጥል ችግር የለም ይቀጥል እኛ እናርመዋለን ዘም የሚለው ማንን ነው እሺ ማን ነው አትበል ቀጥል ዘም የሚለው ማንን ነው the people of the book ካልሆነ ዘም የሚለው እኔ አይደለም አንድ ቀጥል ዘም ጋር አትቁም አንተ እንደ ቀጥል ትንሽ ቆይ አንዴ ቆይ እችኛዋን አንብበ ከዚች do not ask them or the people of the book about anything for they okay ትንሽ ወደ ላይ ከፍ አድርገው የሆነች ሰርቪስ ምናምን የሚለው ከልሉኛል okay they might inform you of the truth okay ወደ ላይ ከፍ አድርገው ወደ ላይ አድርገው እስኪ ወደ ላይ አድርገው ወደ ላይ አድርገው ዩድና ኢት ይላል ያሳየው ሐዲሱን እንዴት እንደቀየርከው ራሱ አላውቅም የእውነት እኔ ሐዲሱ አለኝ በትክክል ሐዲሱ አለኝ አይደለም በፍጹም በትክክል not ask the people of the book about አንዴ በጌታ ስም አንተ ቀየርከው ይለኛል እንዴ ይሄው ወገን ይሄው አንተ በኢየሱስ ስም ይሄው ኤዲት ማድረግ የሚችለው ቀይር ሙስናድ አህመድ 15 ይሄው እስካሁን እኮ ሰላም ነበር ካሁን ነው መቀየሩን እንትን ያልከው ከጉግል ላይ ብለህ ሰርች ያደረግከው አይደል ይሄው ከፈት እሺ ሌላ ይሄንን አንደኛ ቁርአን ነው ከላይ የተጠቀሰ ነገር አለ በፍጹም እንደዚህ ተብሎ ሊፈሰር አይችልም ከጉግል ዝም ብሎ የሆነ ሰው ተርጉሞታል እሺ እኔ ላምብብልህ እሺ ተፍሲር አለኝ እዚህ ካሜራ ልክ ያለው ክፈት ተፍሲር አንሰማም አንድ ስልክ ነው ያለኝ እሺ ቆይ አንዴ ላፕቶፔን እከፍትልሃለሁ ቆይ አንዴ ጠብቀኝ ላፕቶፕ እንጠብቀዋለን የፎጋሪ ነው በጌታ እስከዛ ሱራ 5 ትክክለኛ መረጃ ሱራ 5 ቆይ እኛ ካንተ የተሻለ መረጃ እንሰጣለን ሱራ 5 44 43 44 45 46 አካባቢ ቃል እየተከፍተኛል ይሄ ዝም ብሎ ወተፍተፍ የሆነ ማስረጃ ነው ዘመን እኛ ግልጽ የሆነ ማስረጃ እንሰጣለን ባይዘው መሐመድ ራሱ ይፈርድበት ይገለገልበት ነበር በመጽሐፍ አቢል ኦኬ የትኛው ነው ያልከኝ ሱራ 5 ላይ እና ቆይ የመሐመድን እንሰጣለሁ እንዴት ሲገለገልበት እንደነበረ እሱ እንትን አለ መሐመድ የፈረደበትን ኮሽን እንትኑን አንስቶ መቀመጫውን አንስቶ አስቀምጦበት በመጽሐፉ የፈረደበት አብደላህ ሰላም ነው ክፈቶሱን ክፈትልህ ከሱ በፊት ነው ክፈትልኝ ከሱ በፊት መጽሐፉን እሱ ይጨርስና ያንኛን ከፍትለታለን ማስረጃ ግልጽ የሆነ ከቡካሪ ነው የምንሰጠው ግን አቢላ አልገባኝም አቢላ ግን ምንድነው ምን አስቦ ነው ጉግል ላይ ገብቶ ወዲያው የቀየረው ማለት የበረዘው አዲሳቸው ከመቼው ምን አይነት ማጂክ ቢሆን ነው በረዘው አላለ ኤዲት አደረከዋል ይቀናቸዋል ታውቃለህ ይሄ ተበርዟል ማለት ይቀናቸዋልና ይመጭ ብቻ የለም ይሄ ከኪስ የሚወጣ ወሬ ነው በነገራችን ላይ እንደዚህ ከኪስ አቀርብልሃለሁ ችግር የለም ባይዘዌ ይሄን አዲስ ሙታቲር ካልሆነ አልቀበልም ብዬ ልጥልብ ሁሉ እችላለሁ ከፈለኩ ሰነድ ማምጣት አለ አይ ነው አይደለም እናንተ እንደዛ ስለምትሉ አይ ከፍቻ ያሳያለሁ ችግር የለም ክፈታው ሲጀመር ስለ መጽሐፉ አላወራም do not ask the people of the book ነው የሚለው አይደል መጽሐፉ ሰዎችን ነው የሚለው ኦኬ በጣም ጥሩ አንተም ተስማማ ቆይ ሚታርግ ባይዘው ስለዋሸክ
ሚዩት አድርግ አንተ እንዳታወራ በጌታ ምክንያቱም ቢኒንም ዋሽታል ዲኖት አስክ ኤኒቲንግ ይልና የቡኩ ሰዎችን ሁላ አይልም ኦኬ ኮንቴክስቱ ምንም እንደዛ አንተ ሚዩት አድርግ ቆይ ሚዩት አድርግ ቆይ ተረጋ ሙባረክ ክፈትና አንተ ታውራ ተረጋጋ አንዴ በትልቁ እንደዛ የሚል ያየው መስሎኝ ነበር እስቲ አይደለም ኦኬ አረ ልጁ የገለጠው አንተ በጌታስ ከዲቻ ላይ ሸፍኝ እንዳለው ጀለስ ሙሉ ነገር ነው የዋሸው ባይዘው አይተዋል እዚህ ጋር እኔ ሙሉ ላንብብል ምን እንደሚል ማን by the one in whose hand my soul is I have brought it to you in a pure immaculate form don't ask them about anything for they made in form of ብሎ ነው የሚቀጥለው የምንም ቡክ የሚል ነገር የለም people የሚልም ነገር የለውም in form of the truth and you deny it or they made in form of falsehood and you believe it but the one in whose hand my soul is if Moses were alive he would have no choice but to follow me አለቀ ምንድነው እኔ ነኝ ኤዲት ያደረኩት አንተ ነህ ኤዲት ያደረከው ምንድነው ከቀደሙ ታወራ የነበረው እኔ እኮ ስሰማ የነበረው ባይዘው ተው ይተርጉም እየተባለ ስለነበረ ነው እንጂ እኔ ሁላ የከፈትኩት ከፍቼ ኩል እየሄድኩኝ ምን እንደሆነ ታነባለህ ማለት ነው እኮ እሺ ዘም የሚለው ማንን ነው እዚህ ላይ እሺ ንገረኝ አንተሽ ማንን ስፒከር አንተ ያላለውን ባይዘው አንደኛ ያላለውን ለምን ትላለህ ኦኬ ውሸት ሊፈቀድልህ ይችላል አዶንኬ ችግር የለብኝም ዘም የሚለው ማንን ነው እሺ ንገረኝ ዘም የሚለው እነማን ናቸው ዘም ይተባል እናንተን ነው እንደውም እኔ እሺ እናንተን ነው ብለህ ምን ማስረጃ ታመጣልኛለህ አይደለንም እንደሚለው ምን ማስረጃ ታመጣልኛለህ አንተን ነው እሺ ጋር እናንተን ነው እንደዛ ያለ ከታች ታዲያ ለምን ይላል እንደውም ማለት እንደውም ይኸውልህ እኔ አሳምሬ ልክፈትልህ ሙሳን ከታች ለምን ይላል ሙሳ ከታች ለምን ይላል ሲጀመር ስለ ሙሳ ምንም ኤቪደንስ የላችሁም እኮ ባይዘው ስለ ሙሳም ኤቪደንስ በጠይቃ አንድ ኤቪደንስ አታመጣልኝ ሙሳ የጻፋቸው መጻፍቶች በጠይቃ አንድ ኤቪደንስ አታመጣም ግን ጀስት ያው ሁሌም ኩረጃ ስለሚቻል አይደል ያው ሙሳንም ተጠቅሷል ችግር የለው ግን አንተ እንዴት ትዋሻለህ በጌታስ እንዴት ኤዲት ታረጋለህ የተከፈተ ነገር እያለ don't ask them about anything ብለ ask them ሚለውን ኦር ብለ ተከታለ ያልተጻፈ ነገር ማለት ቆይስ ያቢላዬ አሁን ይሄ ልጅ አርጊመንትን ያመጣው ዘም የሚለው the people of the book ቢሆንስ ቆይስ እንስተውና ምንድነው ቆይ አሁን እዚህ አርጊመንትን እንትን የሚልልህ እሺ አርጊመንትን ቢልድ አርግ እሺ ዘም የሚለው the people of the book አርጊመንት ምንድነው እሺ በትኩት ነው አንዴ አረ ብራዘር ዝም ብላ አትልፋ የለም ባይዘው ኤዲት አርግተው የሰጡክ ነገር ነው እንጂ ምንም የለም እንደዛ ሚል ማለት ነው ባይሆን ናና አርጊመንትን አቅርብ በቃ እሺ ዘም የሚለው ሰጠነ ቤኒ ቡክ ኦፍ ዘ ፒፕል የሚለው እኔ አርጊመንቱን አስተካክልለትና እስቲ ሐሳቡን ያስቀምጥ እንደው ምን ይሄው ከፍቼ አርጊመንቱን እሺ እንቀበለውና ምንድነው እዚህ ጋር እንዲያሳይልህ እኔ የኔን ሐሳብ ቅድም ያመጣሁን ወይ አንተ የተናገርከውን ሐሳብ ይደግፋል ብለን ይሄስ ሐሳብ ምንድነው ምንም እኮ አይጠቅመውም ራሱ the people of the book ዘም የተባሉት የመጽሐፉ ሰዎች ናቸው ቢባል ምንም የሚጠቅመው ነገር እኮ የለም እኮ በእነሱ መጽሐፍ አንዳኝም የሚልን ያስይዛል ስለዚህ እንዳለፈበት ያሳያል እሱ አንተ ትርጉም ነው አርጊውመንቱ እሱ ነው ቢኒ እንደዛ አይደል ስለ መጽሐፉ ይናገራል የመጽሐፉን ሰዎች በምንም ጉዳይ ተጠይቃቸው ነው የሚለው ታች እኮ እነሱ አስር ይጣመዋልና ነው እንዴ ቆይ ታች ራሱ ምን ታች ምን ይላል ታች ምን ይላል ሻምብብና ታች ምን ይላል የተለየ ነገር ካለ እኔ ነበር የሚከተለው ይላል እኮ ቁርአንን እንደሚከተል ነው በህይወት አሁን ቢኖር ነበር ቁርአንን አላል ኖ አይደለም እሺ ከታች አንብበው እሺ እዛው ሐዲሱ ላይ እሱማ አለ ያየነው እኮ ሙሳን ይከተል ነበር ማለት መጽሐፉን ጥሎ ይከተለኝ ነበር ማለት አይደለም
እንደዛ እያለ አይደለም። ኖ ስለ መጽሐፉ አይናገርም። ኖ እሱማ በመጨረሻ ሰዓትም እኮ መሐመድ አሰግዳለሁ ምናምን ብሏል። ያ ማለት መጽሐፉን ትቶ ምናምን ማለት አይደለም። ስለ መጽሐፉ አያወራም። አሁን ስለ ፐርሰናል ነገር ያወራው መጽሐፉ እንደማያገለግል መጽሐፉ እንደማይጠቅም አድርገህ አታውራ ነው። ጭራሽ ስለ መጽሐፉ አያወራም። አሁን ኤክስፕሊሲትሊ ልታሳየ የምችለው ነገር የለም። ያ መጽሐፍ አይጠቀምም አያስፈልግም ይላል። ኮሽ ማስረጃ የለም። ቃልዬ ከፍ በልና እንግዲህ መጽሐፉ አልፏል ይላል። አላህ ግን የመጽሐፉ ሰዎችን በመጽሐፉ ፍረዱ ይላቸዋል። አይጠቅምም ካልክ አንተ ለምንድን ነው አላህ ታዲያ በዛ ዘመን መሐመድ እንትን ባለባት ሰዓት በዛ በመጽሐፉ የማይፈርድ ካለ የእንጅል ባለቤቶች አመፀኞች ናቸው ለምን ይላል? እሺ አንብብለት። አላህ ባወረደው ህግ የማይፈርድ እነሱ አመፀኞች ናቸው ስለ እንጅል ይናገርና ማለት ነው። አልፏል አይልም። እስቲ አንብብለት ቃልዬ ማይክን አንሳና። ኦኬ እነርሱ ዘንድ ተውራት ያለች በውስጧ ያለ ፍርድ ያለባት ስትሆን እንዴት ያስፈርደዋል? ከዚህ በኋላ እንዴት ይሸሻሉ? እነዚያም ፍጹም ምዕመናን አይደሉም ይላል። አሁን እንዲያቆምልኝ ምን ይላል? ቆይ ይዘዋል። ምን ይላል? የአላህ ህግ ያለባት ሲሆን እንዴት ያስፈርደዋል? አየህ፣ በዛ ዘመን ራሱ መሐመድን በተውራት ያስፈርዱት ነበር። እሺ ከዛ በኋላ የአላህ ምን አለባት አለ? ህግ አለባት። ቀጥል። እሺ ውረድ፣ ከታች ቀጥል። እሺ እሱን ያለውን አንበቡ። ቀጥል። እኛ ተውራትን በውስጧ መመሪያ ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ምንድን ነው የሚለው? ነቢያትም በእነዚያ ትንሽ ብለድ ሆኖብኛል። አንብበዋል። ኦኬ እኛ ተውራትን በውስጡ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ ከአላህ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችንም አትፍሩ፣ ፍሩኝም። በአንቀጾች አነስተኛ ዋጋን አትለውጡ። አላህ ባወረደው ነገር ያልፈረደ ሰው እነዛ ከሃዲዎች እነርሱ ናቸውና ይላል። እሺ እስቲ ቆይ ኢንጅል የሚለው የት አለ? ወደ ታች ወደ 46 ምናምን አካባቢ በኢንጅል ባለቤቶች በኢንጅል ፍረዱ ይላል። እዛው ከፍ ስንት ላይ ነው? ይሄው 46 ከላይ 46 ላይ 45 ላይ የተውራት ባለቤቶችን ይናገርና ቀጥሎ ደግሞ ኢንጅል በላል። እሺ ተውራት ምን ይላል? በውስጡ ብርሃን ያለባት ምናምን ይልና ስለ ተውራት ይናገር። ከዛ በኋላ ስለ ኢንጅል ቀጥል። ኦኬ በፈለጎቻቸው ነቢያት ላይ የመርየም ልጅ ኢሳን ከተውራት በፊቱ ያለውን አረጋጋጭ ሲሆን አስከተለን። ኢንጅልን በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራት የሚያረጋግጥ ለጥንቁቆቹ መሪና ገሳጭ ሲሆን ሰጠ ነው ይላል። የበፊቱን የሚያረጋግጥ እንጂ የሚሽር አይደለም። በነገራችን ላይ ቀጥል። አንድም የተሻለ ነገር የለም። ቀጥል። ከዛ የኢንጅልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አላህን ባወረደው የማይፈርድ ሰው እነዚህ አመፀኞች እነርሱ ናቸው ይላል። በጣም ጥሩ። ስለዚህ በዛ ዘመን የነበሩ ኢንጅል ሰዎች ራሳቸው በተሰጣቸው መጽሐፍ ይፍረዱ። አላህ ባወረደው ህግ የማይፈርድ እነዚህ አመፀኞች ናቸው የተባለ ያለፈ ከሆነ ለምንድን ነው ትእዛዝን የሰጣቸው? ትእዛዝ ያስተላልፈዋል። እናንተ እንደምታስቡት አልፏል ቀርቷል ምናምን የሚል ቢሆን ኖሮ ይሄ ትእዛዝ አይሰጣቸውም ነበር። በውስጡ ያለ ህግ አለበት እያለን ያለ። ኦኬ አሁን መሐመድ የፈረደበትን ደግሞ ከሐዲስ ላይ ያሳየው በተውራት እሱ አልፏል ሲል ቀጥታ አላመጣም። ማስረጃ ላይ መጣ አይችልም አልፏል የሚል። እሺ ከሱም ከተፍሲር ካለ ጨምርለት። እያነበብክ አይደለም፣ አይሰማም። ሚውት አድርጋል። ኦኬ እዚች ጋር I trust you and he who revealed it to you you see ተውራትን አምጦልኛልና እናንተንም አምናችኋለሁ፣ ለእናንተ መጽሐፉን ለገለጠላችሁ አምናለሁ አለ። አውች you see ይታያል አይደል? ወገናችን ለአንተ ምንድን ነው ያለው? ይሄን መጽሐፍ ባወረደውና በዚህ መጽሐፍ አምናለሁ ብሎ በተውራት ማለት ነው። ከዛ በኋላ በተውራት ፈረደ። ምንድን ነው የፈረደው? ይሄ የውግራት ምዕራፍ አለ። ዝሙት የሰሩት ሰዎች
አለትዳር ከሆኑ ተወግረው እንደሚሞቱ ማለት ነው። እሱን አምጥቶ ከተውራት ላይ አይቶ ነው የፈረደው። በዛ ህግ መሰረት መሐመድ ፍርድ ፈረደባቸው ይላል። አዲሱን ብታሳየው ጥሩ ነበር። አዲሱን ካለህ ማለት ነው። አዲሱን ብታሳየው፣ ካልሆነ እኔ ደስ ቁጥሩ አልቧል ምናምን የሚለው ይሄ ልጅ ከራሱ ነው እኮ። ክፈተው አዲሱን። ኦኬ ለ47ኛው ነው ሐዲስ ያለው። ቀይ ላውጣለት እስከዛ ድረስ ካለለ እኔ ልስጥህ። ኦኬ ወይስተኝ ቀለል ላድርገው። እሺ ምን የሚለው ነበር ንገረኝ፣ አስታውሰኝ እስቲ። ቢኒ አስታውሰኝ፣ ንገረኝ፣ አውጣዋለሁ። ሐዲሶች አሉኝ እኮ ባይዘዌ ቃሌ ተመልሼ የገባሁት ከላይ ጀምሮ ሙስናድ አህመድን ስላነበብኩ ነበር ቅድምና ቡኻሪ 3938 ኦኬ አቤላ ቀጥል። ሙስናድ አህመድን ማለት ነው ከላይ ጀምሮ ስታነብ ማለት ራሽ ያመጣው ኤቪደንስ ከላይ ጀምሮ ሙስናድ አህመድን ስታነብ ያንን ማመን እንዳለባቸው ነው የሙሐመድ ምላሽ ማለት ነው። መጽሐፉን ማመን እንዳለባቸውና የመጽሐፉን ሰዎች ማመን እንዳለባቸው ነው የሚናገረው። አይ ቲንክ ሙባረክ በጣም በሚያሳዝን ሁኔታ የማዕሏን ብቻ ነው አንበም የመጣውና ከላይ ጀምሮ ብታነበው የመጽሐፉን ሰዎች ማመን እንዳለባቸውና እንደውም ሙሐመድ ተበሳጭቶ ያ መጽሐፍ ሲነበብ ተበሳጭቶ እንደተናገረ ነው የሚናገረውና ስለዚህ መጽሐፉ እንደተነበበ እዛ ጋር ራስህ እየተናገርክ ነው። ያ አሁን ይኸውልህ እዛ መጽሐፍ እንደሚያወራም እየተናገርክ ነው። ቆይ ምን መሰለህ ያለው፣ አሁን እኔ ሙሉ አላነበብኩም። ቅድም አይ ቲንክ ዋሽተክ ነውና ከግማሽ ጀምሮ ነው ያነበብከው። ቆይ በአጭሩ እንደዚህ ነው የሚለው። በአጭሩ ሙስናድ አህመድ 1556 እንደዚህ ነው የሚለው። ዑመር መጽሐፉን ከመጽሐፉ ሰዎች ተቀብለው ይዞ ይመጣና ለመሐመድ ያነብለታል። እዛን መሐመድ ይናደድና በዚህ ነገር ኮንፊውዝድ ሆናችሁ ብሎ ይጠይቃቸዋልና ከዛ ዑመር ብሎ ይጠይቀውና ይሄንን ወይም በነፍሴን በፈጠረው እምልላችኋለሁ እነዚህ ሰዎች የሚናገሩትን ነገር ወይም ክደት ሊሆን ይችላል ወይም እውነት ሊሆን ይችላል፣ እናንተ ግን ማመን አለባችሁ ብሎ ነው እንደውም የሚነግራቸው ማለት ነው። ሶ አንተ ማመን አለባችሁ የሚለውን ኤቪደንስ አምጥተህ መጽሐፉ የቀረ ነገር ነው ለማለት የቻልክበት ወይ ራሱ ትክክል አልነበረም። እኔ ከላይ ጀምሮ ቅድም ስላላነበብኩት ነው አሳስተኝ ነውና ኤቪደንሱ ምንም ለአንተ ማመን ምንም አለባችሁ ማስረጃ እዛ ላይ ወንድሜ እስኪ ያሳየኝ። ማመን አለባችሁ የሚለው ጋር እሺ፣ አንዴ ቃሌ በትልቁ አድርገኝና እኔ ልውጣ። እቺን ብቻ አሳይቼ ማለት ነው። ምንድን ነው ያልከው? ማመን አለባችሁ ብሎ ያስቀመጠው የቱ ጋር ነው? እንደውም ሙሳ ራሱ ቢኖር ይከተለኝ ነበር ብሎ ነው የጨረሰው። ማመን አለባችሁ የሚል የለም ነው አይደል ያልከው? ማመን አለባችሁ ሳይሆን ያለው ሙሳ ራሱ ቢኖር እኔን ይከተለኝ ነበረ። ማመን አለባችሁ አይልም ነው ያልከው? እንኳን እናንተ ሙሳ ይሄ እሺ ቀጥል አንተ ጨርስና ፍታ። ይሄንን ቦታ ና ፍታ። ይሄንን ቦታ ፍታ። they made inform you of falsehood and you believe it ይላል። ምን ማለት ነው? ውሸት ነግሯችሁ ልታምኑ ትችላላችሁ ነው እኮ። ውሸትም ነግሯችሁ ልታምኑ ትችላላችሁ፣ እውነትም ልታምኑ ትችላላችሁ ማለት ነው። ይሄ ከኋላ አንብቧ for they may እኮ ይላል። ወደ ኋላ ተመለስና አንብበው። ይሄው don't ask እንግሊዘኛ እኮ አንብበው። እሺ ቀጥል። do not እሺ
Do not ask them about anything for they might ይላል አይደል? For they might ምን ማለት ነው? might ማለት ትርጉሙ ግልጽ ነው አይደል? ምናልባት ማለት ነው። ምን ማለት ነው? ምናልባት ማለት ነው። ምናልባት ምን? ምናልባት inform you of the truth ምናልባት እውነት ሊነግሩ ይችላሉ። ምናልባት እውነት ሊነግሩ ይችላሉ። ኦኬ ወይም ደግሞ and you deny it ላትቀበለው ትችላለህ። ምናልባት እውነት ነግረው ላትቀበለው ትችላለህ። አንደኛ ፖይንት። ወይም ደግሞ they might inform you falsehood ውሸት ሊነግሩ ይችላሉ። ምናልባት ውሸትም ሊነግሩ ይችሉና you believe it እውነት ነው ብለህ ልትቀበለው ትችላለህ። አሁን ተረጋጋ። ቆይ እንዳታልፍ ተረጋጋ። እንደዛ ነው የሚለው። ቆይ ስለምኑ ነው ይሄን እያወራ ያለው? ጨርሰው ሐዲሱን ጨርሰው ተረጋጋ። አሁን አይልም ያልከውንም አነብብ። ቆይ ኦኬ ችግር የለውም ግን ስለምንድን ነው እያወራ ያለው? ከላይ ጀምሮ እኔ እኮ አሁን እየፈለኩ የነበርኩት the people of the book የሚለውን በቃ ስላልተማመንን ከላይ ጀምሮ አንተ ስማኝ፣ ከላይ ጀምሮ ስለምን በኢየሱስ ከላይ ጀምሮ ስለምንድን ነው እያወራ የመጣው? ወረክቶን እሱንማ አመንልህ እኮ በቃ ችግር የለም። አርጊመንት እንደዚህ ስራ ብለን እኮ ልሰራ አልቻልኩም። በቃ ቢኒ ይቀጥሉ። አይ ቲንክ ማሰይድ ይሄን ሐዲስ አውቀዋለሁ። በቃ እውነት ነው ውሸቱን ብላችሁ አትቀበሉ ብሎ መሐመድ የተናገረበት ሐዲስ ነው። ገብቶኛል። የመጽሐፉ ሰዎች የሚነግሯችሁ ነገር እውነት ነው ውሸት ነው ማትበሉ የሚለው በሱ አትፍረዱ ነው እኮ ታዲያ አይደል? ስለዚህ እሱ መጽሐፉ እውነትም ሊሆን ይችላል ውሸትም ሊሆን ይችላል። እንደዛ ነው የሚለው። ስለ መጽሐፉ አይናገርም። ኧረ በእናትህ ሙባረክ መጽሐፉን ይዞት መጣ እያለ አይደል እንዴ? ከላይ ሐዲሱን አሁን ጓደኛ ማን ነው ስሙ ከጎን ያለው ጓደኛ መጽሐፉን ይዞት መጣ። ዑመር ኢብኑ ኸጣብ መጽሐፉን ይዞ መጣና ሲያነብ እነሱ መጽሐፉን አላለማ መሐመድ ይኸውልህ አሁን ስፔሲፋይ አድርጎ መጽሐፉ መምጣቱ ምንም ችግር የለውም። አሁን ለአርጊመንት የሚረዳ ነገር የለም። ስፔሲፋይ አድርጎ ስለ ሰዎቹ ነው። ሰዎቹ ይነግሩሃል ወይ ጥሩ ይነግሩሃል ታምናለህ። መጽሐፉን ይዞ መጣ እያለህ ነው። አሁን ከላይ አነበብኩልህ እያለህ አረቢ እባክህ ተው። አውቀህ ነው አይደል? አትቅጠፍ እንግዲህ አትቅጠፍ ሙባረክ። እሺ አሁን አርጊመንት መስራት ሲያቅት መረጃ ያመጣው ስለ መጽሐፉ የሚናገር ነገር የለም። እኛ መጣለል ቆይ እኛ አሁን ቡኻሪ ከፍትላለሁ ቆይ ስለ መጽሐፉ አይናገርም። መጽሐፉን ይዞ መጣ ዑመር አልከተም ማለት ነው። ከዛ በኋላ ምንድነው ያለው? ለዑመር ነው ያለው። ምንድነው ያለው? እነዚህ ሰዎች እውነትም ውሸቱም ሊነግሩ ስለሚችል አትመናቸው አትቀበላቸው እንጂ መጽሐፉን ሪሙቭ አድርግ፣ መጽሐፉን አስወግድ፣ ይሄ መጽሐፍ ትክክል አይደለም የሚል ቃልም አልወጣውም። ባይዘው መጽሐፉን ሁላ መሐመድ መጽሐፉ ስለተያዘ ስለ መጽሐፉ ይወራል ቢኒ። መጽሐፉ እውነትም ሊኖረው ይችላል ውሸትም ሊኖረው ይችላል ነው እያለ ያለው በግልጽ አላለም። አንተ በኢየሱስ ስም ይውጣል። እናንተ ምን አይነት ውሸታም ልጅ ነው በእናታችሁ? እኔ ሙስሊም ሲባል በጣም ውሸታሞች ናቸው። መድኃኒዓለምን እኔ ቢኖር እቀበለዋለሁ። እንደዚህ አልከራከርም። ስለ መጽሐፉ ጭራሽ ያወራል። ሰዎቹ ናቸው እያነበብኩ እየተረጎምኩ አይደል እንዴ ወንድሜ? ኧረ እባክህ እንዴ በቃ ውጣ አስወጡት። ቀጣፊ እንዲህ አይነት ቀጣፊ ሰው ጋር እኔ ማውራት አልወድም። እኔ አይውላ አንድ ስድብ አልተሳደብኩም እዚህ ጋር አይደለም። ቅጥቅጥ ይደብራል። ስለ መጽሐፍ አያወራም። ስለ ሰዎች እኔ እንዲሁም የሰጠው እኮ እኔ ነኝ። ገብቶሃል? የመጽሐፉ ሰዎች ይሁን እንበለው ችግር የለም ብዬ ቅድምም ሳይነበብ ማለት ነው። ግን አንድም ቦታ ላይ ስለ መጽሐፍ አይደለም የሚያወራው። እነዚህ ሰዎቹ ናቸው። ሰዎቹ ሊያጣመሙ ይችላሉ። የእውነት ነገር ነግረው ልታምን ይችላል። የተጣመመ ነገር ነግረው ደግሞ እንተለት ይችላል። ስለዚህ ምን አለ መሐመድ? እንዲሁም ምንድን ያለው የመጽሐፉ ሰዎች የሚናገሩትን ነገር ነው የሚለው። እውነትም ውሸትም አትበሉ ብሎ ያስቀመጠው ሐዲስ ነው። መጽሐፉን አላለም እኮ መጽሐፉን እውነትም ውሸትም አትበሉ አላለም። የመጽሐፉ ሰዎችን የሚናገሩትን ነገር እውነትም ውሸትም አትበሉ ነው። እሱ ራሱ ጥርጥር ውስጥ ነው ያለው። እውነትም ሊኖር ይችላል። ይሄንን ሀሳብ ያነሳው መጽሐፉ ሲነበብለት ጭራሽ ደንግጧልም ተናዷልም ማለት ነው። ምክንያቱም የሚያውቀው ነገር የለም። ስለ መጽሐፉ የሚያውቀው ነገር የለም። የሚነበበው ነገር ስላስደነገጠው ወይ ስለተናደደ እነዚህ ሰዎች የሚሉትን ነገር ማመንም ትችላላችሁ፣ አለማመንም ትችላላችሁ። አሁን አንተ የምትናገረውን ነገር ማመንም ትችላለህ፣ አለማመንም ትችላላችሁ ብል እኔ ለሆኑ ሰዎች ይዘህ ስለመጣኸው መጽሐፍ ነው እየተናገርክ ያለው ማለት በስማ
በጣም ቅስፈት ነው። እግዚአብሔር ዲናይም አታርጓቸው፣ አክሴፕትም አታርጓቸው ነው። ሰዎቹን ነው በቃ ሰዎቹን እውነት ነው ውሸት ነው ማትበሉ። ያ ደግሞ እንደ አማራጭ ያስቀምጥላችኋል። ከፈለጋችሁ ተቀበሉ፣ ካልፈለጋችሁ አትቀበሉ። የሆነ ቻሌንጅ ራሱ ማድረግ እንደሌለባቸው አይነት ነገር ነው የሚያወራው ማለት ነው። ሲጀመር ስለ መጽሐፉም ቢሆን ለመናገር ከፈለገ በዚህ አይነት መልኩ መሐመድ ማስቀመጥ የለበትም። እርግጠኛ መሆን አለበት። ከተበረዘ ተበርዟል። ይህ መጽሐፍ አታንሱ አትቀበሉ ነው ማለት የነበረበት። ገብቷል። ዳውት እየፈጠረ ሰዎችን እያሳሳተ ምናምን እውነትም ውሸትም አትበሉ ምን ማለት ነው? መጽሐፉን እውነትም ውሸትም አትበሉ መጽሐፉን እንኳን ቢል ይሄ ልጅ እንደዛ ተብሎ አይናገርም። በግልጽ መናገር መቻል አለበት ነብይ እስከሆነ ድረስ ማለት ነው። ስለዚህ መሐመድ መጽሐፉ እውነትም ውሸትም እውነትም አትበሉ ካለ ለምንድን ነው መጽሐፉ እስከሆነ መተው እዚህ ጋር መጽሐፉ እውነትም ውሸትም አይደለም ነው እያሉ ለማውራት የሚሞክሩት እነዚህ ሰዎች ማለት ነው። ስለዚህ ወይኔ ሰዓት ላጥ ብሏል። ሳሂህ አልቡኻሪ ላይ ቅድም የከፈትኩላችሁ ላይ እዛ ላይ ብትከፍቱልኝ አንብቤላችሁ 38 ላይ ነው እንደዛ ያልኳችሁ። ቅድም ገብቼ ነው ያየሁት። አንድ ስልክ ነው ያለኝ። ብትከፍቱልኝ ያሳያችሁ ነበር። እዛ ላይ መሐመድ በተውራት አምጥቶ በተውራት ነው ሲፈርድ የነበረው። ተውራትን በዚህና አንተም ባወረደና በአንተ አምናለሁ ብሎ የተቀመጠበትን አንስቶ ትራሱን ተውራትን እዛ ላይ አስቀምጦ ከዛ ፈረደ ማለት ነው። መሐመድ ምንም ውግራት ወገረ ማለት ነው። ሰዎችን በዛ ህግ ነው የፈረደው። በዛ ሰዓት ላይ ምናምን አልፏል ምናምን ያለው የኪስ ወሬ ነው እና ሰዓት ተስማምላት ተብሏል። በሉ እመለሳለሁ። ቢኒዬ እናመሰግናለን። በስንት ጊዜ ድምፅን ሰማሁ። ቃል አቤልዬ ቃል ወረደ መሰለኝ። ኢብሮ እየጻፈ ነው፣ አስገቡት። ኢብራሂም ሩኬ አለህ?